ቁርስ እየሰራውኝ ይያለ እንዴ ምን ነው ተነስቶን ፊቱን አይታጠብም እንዴ ምናምን ብዬ ገባሁኝና ልቀሰቅሰው ቁርስ አቅርቤያለሁ ልንበላ ቁርሳችን ከዛ ልቀሰቅሰው ቀስቀስ ብሏል እንዴ አይሰማኝም ምንድነው ምናምን ብዬ ሳገላብጠው ምንም የለም ተመርምሮ እኔ ራሴ ባቅ ደስ ይለኛል ምክንያቱም እኔ የባሌንም ገዳይን ይፈልጋሉ እሷም ልትሆን ትችላለች በሰዓቱ ነበረች እና አልነበረችም በሰዓቱ ባትኖርም እሷ እጇ ረጅም ነው ብዙ ነገር ታደርጋለች በጣም ገንዘብ አምጣ አንተ ብቻህን ይዘህ ምናምን እየታሰቃዩ ነበር በስልክ እንዴት እኔ አንተ እንዴት ነው ስታስበው ያን የሚያክል ሰውዬ እኔ እንደዚህ አይነት ነገር እኔ በቃ መጀመሪያም እኔ በቃ አግኝቻለሁ ምናምን ብለ ሌላ ነገር እኔ ላይ እንትን ትላለህ ብዬ ነው እንጂ አግኝቻለሁ ማግኘት አንቺ መቼም እንድታሻሽለሽም ቢሆን የወንድሜ ነፍስ እንዲያርፍ አትፈቅጂም 40 እኮ አይደገስም ብላ ይሄው ፊት ለፊት አልንገር አይደል 40 አይደገስም ወጪ ነው ትርፉ ከገጠር እየተሰባሰቡ ነው የመጡት እዚህ ጓደኞቹ እሱን እንደሚወዱት ታውቃለህ እንደሚያከብሩት ታውቃለህ 40 ወጪ ትርፉ ወጪ ነው ብላ እንዲላ ነበር እኔ ልጄ እንደዚህ ያደርጋል ከዚህ ደረጃ እንኳን ይደርሳል ብዬ አላስብም አያደርግ እርግጠኛ ነኝ ስለዚህ ለጊዜው እንዴት ኑሮት ወይ ብር አምጣ ይጨቃጨቃሉ እንጂ እንደዚህ አይነት ድፍረት ነው በቃ የለም ነበር ፋዘርና እኔ ደግሞ አላወኩም ውጪ አድሬ ምናምን የመጡት እና ጧት ብር ምናምን ልጠይቀው ስገባ ሲደርስ ገዝቶ የሚሰጥሽ ወንድሜ እኮ ነው ለእናትሽ ስጪ ብሎ ዶሮ ገዝቶ የሚልክልሽ እኮ የገዛ ወንድሜ ነው አባቴ እኮ ስለሌለሽ አይ ያው ልጅ ስለሆነ ስትጠይቀው ደንግጦ ይሆናል እንጂ በፍጹም እንደዚህ ያደርጋል ብዬ ነው አልገምትም አያደርግም የሚባል እኮ አይደለም በጣም ብዙ ነገር የሚያቀርብ በፍጹም በስማሙ ወንፈስ ቅዱስ እንደዚህ አያደርግም እንደዚህ ሌላ ሐሳብ አታስብ እኔንም አታሳብ በፍጹም ልጅ እንደዚህ አይነት መግባር የለው አያደርገው ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ እኛ ደግሞ ምንድነው የተሸወድነው እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም በዚህ መሃል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው ስለዚህ እናንተ ያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል ከ1 እስከ 5ኛ ፎቆች ነው ያሉት አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መተናል ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መተናል ማለት ነው እናንተን የሚከታተሉ ሰዎች 10% ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ አዲሱን አመት በንግድ በቢዝነስ መጀመር ይችላሉ ማለት ነው እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል እስከዛሬ ተሸውደናል እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሃል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው በውጪ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያገዛችሁ ባለሙሉ ተስፋ ነኝ እሱም ይሄ ማረጋገጫ ሰጥቶልኛል ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት ያቅሜን ያህል አግዛችኋለሁ ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ ይሄ እድል እንዳያመልጣችሁ ስል እኔም አሳስባችኋለሁ መልካም እድል እንዲያዩሻ ስለማንም ጋር ስትሳሳችሁ እስካሁን የታገስኳችሁ እሺ ትትና ለምንድነው እኔ ያመጣችሁ ከዚህ በኋላ ግን አዲያም ታለቃቅምሽ ተውጫለሽ እውነትሽ አንቺ ነው እኔ ወንድ ሆነ ቤት ለእናንተ ይገባል ብሎ የሚል አካል ይታያል ላይ የሆነ እቃ ፈልጎ መጣ ከዛ በር ላይ ሳገኘው ግባ በቃ ቁርስ ገዛስ ችልምጣና ቁርስ አብረን እንበላለን አልኩት እንደውም ያገኙት በረንዳ ላይ ምናምን ነው ያገኙት እሺ ከዛ ቁርስ ሰራውኝ ያው ሶስታችን ልንበላ ብዙ ጊዜ መነሳት ልምድ የለውም ማለት እንዴት ነው የዛ ጊዜ በጧት የተነሳው አጋጣሚ ተደውሎለት መሰለኝ ወጣው አይደል እኔ ከዛ እሷ መጣች ከዛ ማጎት ተብዮም ነበር ቤት ውስጥ
እሺ አሁን እኔ እዚህ ጋር እኮ ማለት ነው እንደውም እኔ ነው ነፃ እኔ ወጥቻለሁ በቃ ከዛ ቤት ውስጥ ማለት ነው። ግን አንተ ስትወጣ አባትህ በህይወት ስለመኖሩ ማረጋገጫ አለ እንዴ? እኔ ነበርኩኝ እንዴ? አውርተን አንተ ነህ ያለኸው ሌላ ማረጋገጫ አለ የሚያስረግጥልህ ይሄንን ማስረጃ አለ? ምክንያቱም ለዚህ ነው ለስሙ ትልቅ ሰው ናት። እኔ እናንተና ክብሬ በጣም ብዙ ነገር ችዬ ይኸውልሽ ተረጋጊ። አሁን እኮ ነው ይሄን ነገር እንተፈጥሯል ተሻል ሁለት ፀጉር አውጥተሻል። እንደ እድሜሽ ተሰብረሽ ዝም በይ እባክሽን አንዴ። እኔ የወንድሜ ሀቅ የወንድሜ እውነታ ሳይሆን ከዚች ቤት አልወጣም። ደግሞ አንቺ ነሽ ተሽቀንጣሽ ጋለሞታ አንቺ ጋለሞታ ክብሬን ጠብቄ ነው አግብቼ የምኖረው። እንዳንቺ አርግዤ ለማንም ተከትዬ አልገባም። እሺ እኔ ሚስት ነኝ፣ ልጅ አለኝ። እዚህ ጋር ልጅ እያለ ማንም ሰው የወንድማችን ድርሻ ብሎ መምጣት የለበትም እንደ ህጉ ማለት ነው። ልጅ አለ እዚህ ጋር ግን ደግሞ ድርሻ የነሱም ነበር አይደል? ድርሻ የምን ድርሻ ነው? ይሄ ባለቤት ይሄ ቤታችን ነው የራሳችን ነው። ስለዚህ ልጅ እያለ ማንም ሰው ልካፈል ብሎ ሊመጣ አይችልም። ቢሰጡኝ እኔ ሲጀመር እኔ ከጀለሶች ጋር ልንወጣ ነው ከሀገር። እኔ ቀደም እሱ ነው በቃ እኔ ቤተሰብ የሌላ አዛ ቤተሰብ ነው በቃ ዝም ብሎ ነገሩን ዝም ብሎ በቃ ያችን ትመጣለች አክስት ተብዬዋ በቃ ነገሩን ዝም ብሎ ማወሳሰብ ይወዳሉ ሲጀመር ማለት ነው። ግልጽ የሆነ ነገር የለውም ቤት ውስጥ በቃ በቃ ግዴታ ጉርና ወንዝ ብቻ ነው የምታወራው። ገንዘብ አይደለም እኮ አንቺ ስለ ገንዘብ ነው አይደል? ይኸውልሽ ተረጋጉ እናንተ ምን ሆነሽ ነው እንዴ? ከሌ ነው ብዬ ስም ልጠራ አልችልም፣ ምክንያቱም ባይን ያላየው። ግን ደግሞ ከቤተሰባችን ውስጥ በሰው እጅ እንደሞተ እርግጠኛ ነኝ፣ 100% እርግጠኛ ነኝ። እኔ ፈጠራ ምናምን ነው በቃ የነሱ። እኔ ማታ ሙቅ ብሎኝ ነው የገቡት ቤት እና ገንዘብ ስጠኝ ምናምን ብዬው ነበር ማታ። በቃ አስቀምጥልሃለሁ ምናምን አለኝ። ጣልታችሁ ነበር ማታ ከአባት ጋር? ኧረ አልተጣላንም። ለምንድን ነው የምትጠጣው ምናምን አለኝ። እኔ እንኳን እኔ ያ ሰካራም እየጠጣ ነው አይደል እንዴ ከየትም መጥቶ እና በቃ መፍትሄ ነው መጠጣት ምናምን አልኩት። እኔ የመጣሁት ያው ብዙም ከአዲስ አበባ አይረቅም፣ ትንሽ ወጣ ያለች ክፍለ ሀገር ናት። እና የመጣሁበት ምክንያቱም ለለቅሶ ነው። ማለት እንደ አባቴ ማየው ማለት ጋሻው በጋሻው ነው ስሙ ትክክለኛ ስሙ ማለት ነው። እና እንደ ስሙም የቤታችን ጋሻ ሆኖ ነበር የኖረው። እኔ ምን ገንዘቡ ነው ቢቀርብኝ ሌላ ምን ሆናለሁ? የትኛው ፍቅር ሰጥቶኝ ያቅ ያቺን ብትሆን እናት ተብዬዋ ምንም በቃ ጓደኞቿ ጋር ናት ወይ ቤት ውስጥ ስራ ናት። ማንም እኔን ዞር ብሎኛ አይቶኛ ያቅም። ግን ደግሞ በራሳችን በእኛው ቤተሰብ ነው ወንድሜ የሞተው። ማለት ራሴን ማካተቼ ስነግረህ አልነበርኩም አጠገቡ። ካየሁት በጣም ቆይቻለሁ። በስልክ ነው ሁሌ የምናወራው። እንደነገርኩ ሩቅ ለሩቅ ነን። እሱ ደግሞ ለቤተሰቡ በጣም ማች ነው፣ ለልጁ ማች ነው፣ ለሚስቱ ማች ነው። እና ስራ ላይ ያለው ነገር በጣም እንትን ነው እና ስራ ላይ ነው ብዙውን ጊዜ የሚያሳልፈው። ዘመድ ጥየቃ እንኳን አይሄድም ሰውዬ። እኔ እነዚህ እናት አባት ምናምን የሚባል ነገር አላውቅም። በቃ እኔ ራሴን ላይፍ ራሴ ነኝ የምኖረው አልኩህ እኮ። እኔ ቤተሰብ ምናምን ደግሞ አንዳለ ያሰካራ ማጎት የሚብሉት እኔ በቃ እኔ ራሴን ላይፍ ነው የምኖረው። ለምን ሞተ እንዴት ሞተ ማንንም አላስጨነቀው። ማንንም ተጠርጣሪ ሳይያዝ ማንም ምንም እንትን ሳይባል ማለት ነው። እንዴት እንደሆነ ታውቃለህ? አሁን እዚህ ጋር ህግ ላይ ሆነ ፍትህ ልታገኝ የምችለው የኔ አቤት ባይ ሰው ሲኖርህ ነው። ወንድሜ ደግሞ ማንንም አቤት ባይ ሰው ቆይ እንዴ ይወጣል፣ ማታ ይመጣል፣ ጠዋት የት እንደ አግኝቼውም አላውቅም። የሆነ ገንዘብ ምናምን ሲያስፈልገኝ ቁጭ አድርጎልኝ ነው የሚወጣው። እኔ ገንዘቡ ነው እኔ አባቴም ዘመዴም ገንዘብ ነው። እኔ አያገባኝም ስለማንም። አሁን ግን የሆነ ከዛኛው ከሀብታሙ ጋር ከእሱ ጋር ነው እንትን እያለች ያለችው። በቃ መመሳጠር የጀመረችው ምንም ከማን ጋር ነው ያልሽው? ከወንድሜ ጋር ከትልቁ ጋር ከሀብታሙ ጋር። አሁን እዚሁ ነው ያለው አይጠፋም። እኔ እባክህ ለእኔ ማንም ጥሩ የሚባል ነገር የለም። እኔ አያገባኝም ሲጀመር እሱ ሞተ አልሞተ ሰውየው ሲጀመር እኮ ማለት ነው። ቆይ ወል በመጀመሪያ ደረጃ ሰውየው የምትለው እኮ የገዛ አባትህ ነው። በጋሻው አባትህ ነው አይደል እንዴ? የሆነ እንደሆነሳ አቡነ እኔ ሲጀመር እናት ምናምን እኔ ፍቅር የሚባል ነገር ከማንም አላውቅም። እኔ ሲሰጡኝ የነበረው ምንም እኮ አዲስ ነገር አልጠየቅኩም። እኔ እሱ እያለ የሚሰጠኝ ገንዘብ ነው ዛሬም ስጡኝ ያልኩት። እኔ ራሴን ድርሻ ነው በቃ እኔ ራሴን ነገር መጀመር እፈልጋለሁ። ውጤት መጣል ብሎ የሚጠይቀኝ የለ፣ ፈተና ነው ምንድን ነው የሚለኝ የለ። በቃ እኔ ራሴን ነው እያስተዳድርኩ ያሉት በእነሱ ገንዘብ ነው በቃ እሱ ስለሚሰጠኝ። እናትና አባትህ ማለት ችግር አለ እንዴ? እኔ አላቅላችሁም ባክቶኝ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ሮቤል ትንሽ ስሜታዊ ሆኗል።
አላቅም ማለት ትንሽ ካሰብኩት ነገር ወጣ ያለ ነው። ልጅ እንደዚህ በዚህ ያክል አባቱን የራሱ ጉዳይ እስከ ማለት ደረጃ ለአባቱ ምንም ሪስፔክት የለውምና በመሞቱ ራሱ ምንም ያዘነም የሚመስል አይነት ልጅ አይደለም። ምንድነው የተፈጠረው? ምክንያቱም እንግዲህ ከስንዱ በጣም ብዙ ነገር ወይም ደግሞ ከሟች የመጨረሻ እህት የመጨረሻ ልጃቸው ወይም ደግሞ ከነሱ ቤት የመጨረሻ ልጅ የሆነችው ስንዱ የወንድሟን እንግዲህ የበጋሻውን አሟሟት ስትነግረኝ ብዙ ነገር ነግራኝ ነበርና ከካሜራ ጀርባም አንዳንድ ነገሮችን እያወራን ነበርና ያው ጠዋት እንግዲህ እንደሰማችሁ ለፖሊስም እንደተነገረው ፖሊስ እንግዲህ ይሄ ሁሉ ነገር እያለ ነው እንግዲህ ብዙ ነገሮችን አጣርቶ እንዴት እንደሆነ ባላቅም እስቲ ነገሮችን ለማጣራት ሞክራለሁና እንዴት ነገሮች ሊታለፉ እንደቻሉ እስቲ አጣራለሁ ለማንኛውም እና እነዚህ ሁሉ ነገሮች ያሉ ነው እንግዲህ ተደበስብሶ ነገሩ ዝም የተባለውና እዚህ መሃል ላይ የተፈጠረ ነገር አለ ብዬ ነው የማስበው። ስለዚህ ጠዋት እንግዲህ ሮቤል እንግዲህ የገዛ የሟች ልጅ ከቤት ከወጣ ከደቂቃዎች በኋላ ነው ጉዳዩ የተፈጠረው ነው እንደተባለው መረጃም እንደተሰጠው ያለውና መሞቱ የተሰማው ከዛ በኋላ ነው። ስለዚህ ምናልባት ከሮቤል ጋር ችግር አለ ወይስ ከማን ጋር ነው? ማን ነው ይሄን ነገር ያደረገው? እንግዲህ ሁለት አይነት ነገር ነው የተባለው። እንግዲህ በመጀመሪያ ተመርዟል ተባለ። ተመርዟል ተብሎ እንግዲህ ነገሮች ሲመረመሩም ከቆዩ በኋላ አይ ተመርዞ አይደለም በልብ ኬዝ ነው ተብሎ እንግዲህ ነገሮች ሊደፋፈሩ ይችላል ነው እንግዲህ ያለችኝ ስንዱ እንደነገረችኝ ከሆነ። እስቲ እኔም ባልደረቦቼ መረጃዎችን ሊያጣሩ ሄደዋልና ማን ይሄንን ኬዝ ይዞት እንደነበር ምን አይነት ምርመራ ሲደረግ እንደነበር ለማጣራት እንሞክራለን። ነገሮችን እስቲ ለማንኛውም እናጣራለንና ምናልባት ልጅ ሮቤል ጋር ከልጅ ጋር ተጣልቶ አንዳንድ ነገሮች ተፈጥሮ ይሆን? እሺ እንግዲህ ግጭቱ ካለ ደግሞ መሀል የመታገል ምን አይነት ነገር ካለ የመመረዙስ ነገር ምንድነው? ማን ነውስ የመረዘው? ለምንድን ነው ሁሉ ነገር መደረግ ያስፈልገው? ብቻ እስቲ ለማንኛውም እነዚህ ነገሮች እናጣራለን። ሁለት አይነት ነገር ነው እንግዲህ የተባለው። አሁን እኛ ትክክለኛ ማስረጃ እጃችንም ላይ የለም። የመመረዝም የመታነቅም ነገር አለ ነው እንግዲህ እያለች ያለችው። ነገሮችን እስቲ ለማንኛውም እናጣራለን። አሁን እኔ ባልደረቦች ሮቤልን ለማረጋጋት እየሞከሩ ነው ያሉት። እንግዲህ ስጠይቀው በጣም ደንግጦ ነበር። የጠዋቱን ነገር ስጠይቀው ደንግጧል። ትንሽ ሲርበተበት ነበር። ለዛም ይመስለኛል ተነስቶ ለመውጣት የሞከረውና እስቲ እናቱን እንግዲህ ትህትና ነው የምትባለው እሷን እንግዲህ እየጠበቅኩ ነው ያለሁት። ወጣ ብላለች ነው የተባለው። እስቲ ለማንኛውም እሷ ስትመለስ ደግሞ ምንድነው ከሷስ የሚፈጠረው ነገር የሚለውን እንግዲህ እናጣራለን ማለት ነው። ስለዚህ እስከዛው ድረስ እንግዲህ አብራችሁ እንድትቆዩ እንግዲህ በአክብሮት ተጋብዛለሁ። አብራችሁን ቆዩ። ምንድነው? ተረጋጊ እስኪ በመጀመሪያ ደረጃ ይኸውልሽ ሰው ምንድነው ቤት ይውስ ይኸውልሽ ሁሉንም ነገር አስረዳሻለሁ። እባክሽን ሰከን በይና ይኸውልሽ ነገሮችን ግልጽ አድርጌ ነግሬሻለሁ። ምን ፈልጋችሁ? ይኸውልሽ ሰው ምን ያስፈልጋል? ምንድነው? እኔ በሌለውበት ትትና ነሽ አይደለ ነኝ እኮ ይኸውልሽ ስላንቺ ይኸውልሽ አስረዳሻለሁ። እባክሽን ወደዚህ ጋር ነይና ይኸውልሽ አንዳንድ ነገሮችን ነው። መጀመሪያ ምን ልትሆኑ ገባችሁ? ምንድነው ጉዳያችሁ? ላላችሁ እኛ የህግ አካላቶች ነን እኮ ስለ ባለቤትሽ ጉዳይ ስለ ባለቤት እኮ ያለቀ ነገር ነው። ስለ ባለቤት እንደገና ሌላ እርስ የምታነሳው አንተ ማን ነህ? ባለቤትሽ ይኸውልሽ ተገሎ እንደሆነ ይኸውልሽ አንዳንድ ፍንጮች የሚያሳዩ ነገሮች አሉና ይሄ ኬስ ድጋሚ መከፈት ስላለበት ተከፈተ። ተገሎ ነው ምናምን የምትለው ያው በምርመራ እኮ የተረጋገጠ ነገር ነው። ይኸውልሽ ምርመራው አንዳንድ ስህተቶች እንዳሉበት ይኸውልሽ ተነግሮናል። አንዳንድ ስህተት የለበትም እንግዲህ ከህግ ባለቤት ምንም እኮ የልብ ኬዝ የለበትም አይደል እንዴ? አንቺ ሚስቱ ነሽ። ከዚህ ታውቂያለሽ የልብ ኬዝ ነው ተብሎ ይፋ ሆኖ እኛም አምነን ቀብረናል። ነገሮች እንደዛ እንዳሉ ከዚህ በኋላ እንደገና ሌላ ፋይል መጎርጎር ምን ማለት ነው? እባክሽን ምንድነው? ትትና እባክሽን ትንሽ ተረጋጊና እስቲ እኔን ለማዳመጥ ሞክሪ። ምንድነው ማዳመጥ? ባለቤትሽ ነው አይደል? በር እንደዚህ ሰው በሌለበት ነው ሰው ባለቤት ይኸውልሽ ልጅሽ ነው ከፍቶልን የገባ ነው። ምንድነው የሚሰራው? ልጅሽ ነው ከፍቶልን የገባ ነው። ልጅ ምን አገባው? እንዴት ከፍቶ ቢከፍትልሽ አንተ ሰው ከሌለበት ሰው በሌለበት ትገባለህ? እኛ ነው ይኸውልሽ እኮ ስለዚህ ይኸውልሽ ዝም ብሎ ሰው ቤት ዘጉሎ ይገባል እንዴ? ስለሱ ይኸውልሽ እኮ ይኸውልሽ ልጅሽ ነው የከፈተልን ብዬ እየነገርኩሽ ነው ያሉት። ለምን ነው ቆይ እንደማትረጋጊው? እንዴት ስለ ባለቤትሽ ሰው ቤት ይኖር ባለቤትሽ ተገሎ ከሆነ እሱ ነገር ማወቅ አትፈልጊም? ስለ ባለቤት ሌላ ርዕስ ታነሳለህ። ባለቤት ይቆይ ሁላችሁም እንደዚህ ቆይ እዚህ ነገሮች ላይ አላችሁ እኮ ምን ሆነ ነው? ስለ ባለቤት አሁን እንደገና ከ40 ቀን በኋላ ለምንድን ነው እንደዚህ አይነት ነገር? ቆይ ለምንድን ነው ሁላችሁም በዚህ ልክ ችላ ያላችሁ? ችግራችሁ ይኸውልሽ ተረጋጊና ማውራት ያለብን ነገር አለ። እንዴት ልረጋጋ እንዴ? ይኸውልሽ እዚህ ነገር ላይ እጃችሁ ይኑሩበት አይኑሩበት አላውቅም። ነገር ግን ይሄን ነገር አጣራለሁ። ምንድን ነው የምታወራው? የምን እጅ አለበት ነው? ባለቤትሽ በሞተ ሰዓት 3 ብቻ ናችሁ አይደል እንዴ? ልጅሽ ሀብታሙና አንቺ ነው ያላችሁት። ሌላ ሰው አለ እንዴ? እና ብንኖርስ እኮ ከእናንተ ጋር ነው ማለት ሌላ ሰው ላውራ ማን? ይኸውልሽ እኔ እንደዛ ያልኩ አይ አባባል እኮ 3 ሰው ነው ያለ። አሁን ተጣሪኛ ላይ ነው ሌላ ሰው አለ የለም አይደል እንዴ? የለም። ስለዚህ ከእናንተ ውጭ የምጠይቀው ሰው ደግሞ የለም። እንደተባለው በምርመራው እንደተገኘው
ምናልባት ምርመራው ስህተት ነው ያልኩሽ እኮ ሳይታወቅ ኑሮበት ሊሆን ይችላል። እኛ እንግዲህ አምነንበት ምርመራው ስህተት ነው ተብሏል እያልኩሽ እኮ ነው ያሉት። ስለዚህ ጉዳዩ እንደ አዲስ ተከፍቶ መጣራ ስራ እናንተ በምን አወቅ? እኔ ይኸውልሽ ህግ አካል ነኝ እኮ ከህግ ቦታ እኮ ነው የመጣሁት እኮ የህግ አካል ነህ፣ ግን ከህግ አካል እኮ ነው የተቀበልነው ምርመራው። እባክሽን አረፍ በይና ለምን አንነጋገርም? ግዴለሽም ትትና ይኸውልሽ አትጎጂም፣ ታተርፊበታለሽ። ቶሎ አውራና ጨርስና የምትፈልገውን ችግር የለውም። እኔ የምሄድበት አለኝ፣ ብዙ ጉዳይ አለኝ። እናንተ ስራ በፈታችሁ ቁጥር እየመጣችሁ እዚህ ማንኳኳት ምንድነው? ይኸውልሽ ትትና ለምን እናንተ ሳዘናችን እንድንረሳ አታደርጉንም? ምንድነው የምትፈልጉት? ለምንድን ነው ይሄ ነገር እንዲረሳ የፈለጋችሁ? አይ እንዲረሳ አይደለም። መቼም ሀዘን ዘላለምን እያዘንክ አትኖርም አይደል እንዴ? ግን እንደዛ አይደለም እኮ አይደል እንዴ? አንቺ አሁን እዚህ ጋር እንደ እውነት የባለቤትሽ ጉዳይ የሚያሳስብሽ ቢሆን ኖሮ ባለቤትሽ እንዴት ተገደለ የሚለውን ነገር እንደው ተገደለ እኮ ሙቶ ነው ያገኙት። ምክንያቱም ይኸውልህ ምንም አይነት ነገር ባይኖርበት ሰው ሙቶ አይገኝም። በቃ እንደተባለው በምርመራው እንደተረጋገጠ ለየት ያሉ ምልክቶች እኮ አሉበት አይደል እንዴ? ምንድነው ያለበት? እንግዲህ አንገቱ ላይ የሆነ እንግዲህ እንደመታነቅ የመታነቅ ምልክቶች እንዳሉበትም እንግዲህ አንዳንድ ወሬዎችን ሰምቻለሁ። እንዴት ይሄን ነገር አላየሽም? ኧረ እኔ አላየሁም። እርግጠኛ ነሽ? አዎ እኔ አላየሁም። እንደውም እኔ ነኝ መጀመሪያውንም ያየሁት። ባለቤቴ ምን ያውቀዋለሁ? አዎ ምንም ነገር የለበትም። በቃ እኔም ቶሎ ያመንኩትኝ እኔ ራሴ እንዴት በድንገት ጧት አብረን አድረናል ጧት እና እኔ ጧት ነው የወጣሁት። ወደ ሱቅ ወጣሁኝ። ከዛ መጣሁኝ ተመልሼ ከልጁ ጋር እንትን እያለ ነበረ የሆነ በቃ ብር ስጠኝ አትስጠኝ ምናምን ያው አባትና ልጅ እንደሚያደርገው ማለት ነው። ሁሌም እንደሚያደርጉት እየተጨቃጨቁ ነበረ። እናንተ እንደው ጭቅጭቃቸው አያልቅም ብዬ ነው የወጣሁኝ ቃል ገዛ ወደ ሱቅ። ከዛ ዘይጄ መጣሁኝ። ሮቤልም የለም። ከዛ እሱ ተኝቷል። በቃ እኔ ቁርስ መስራት ጀመርኩ ማለት ነው። እሺ ቁርስ እየሰራሁኝ እያለ እንዴ ምን ነው ተነስቶን ፊቱን አይታጠብም እንዴ ምናምን ብዬ ገባሁኝና ልቀሰቅሰው ቁርስ አቅርቤያለሁ ልንበላ ቁርሳችን። ከዛ ልቀሰቅሰው ቀስቀስ ብሏል። እንዴ አይሰማኝም ምንድነው ምናምን ብዬ ሳገላብጠው ምንም የለም። ከዛ በኋላ ነው እኔ አንተ የሆነ ነገር ቢኖርኩ ምልክት እንዴት ነው በዱላም ቢሆን ያለ ምን ነገር የነበረ ሰው ጤነኛ የነበረ አባት እንግዲህ አንቺ ስትወጪም ብለሻል እንግዲህ ከልጁ ጋር ያወራ ከልጁ ጋር የተጨቃጨቁ ነበረ እኮ ነው እሱ እኮ የተለመደ ነገር ነው። ገባኝ እኮ ግን እንደዛ አይነት ሁኔታ ላይ የነበረ ሰው እንግዲህ ታሞም አልነበረም። እንግዲህ አንቺም አለመታመሙን እንግዲህ አንቺም አለሽ መስከራ። እኔም በሰዓቱ እናንተን የሚሰማችሁን ስሜት ተሰምቶኝ ነበረ። ባለቤቴ ምን ሆኖ ነው እንዲህ በድንገት ምናምን ብዬ ነበረ። ግን አስመርምረን የልብ ኬስ በቃ ሳያውቀው ሰውየው ስራውን እንጂ ለራሱ ትኩረት የለውም። ገዛ አይደል ነገር ገጥሞት ያውቃል? አሞት ያውቃል? አያውቅም። እኔም ታዲያ እንዴት ይሄ ነገር ዝም ብሎ እንደው የልብ ኬስ ድንገት የሚመጣ ነገር ለስራ ነው ቅድሚያ የሚሰጥ። ቢያመው ራሱ ታመምኩኝ አይልም። ለስራ ነው ቅድሚያ የሚሰጠው እና እኔ የልብ ኬዝ ነው ስለተባለ ብቻ በቃ እውነት ነው። እኔ በዚህ እና አንቺ አንገቱ ላይ ያለው ምልክት አላየሁም። እኔ ምንም ምልክት አላየሁም። ቆይ ምናልባት እንግዲህ ለልጅሽ እየደበቅሽ ነው? ማን ምናልባት እንዴት አንተስ እንደዛ ታስባለህ? አይደለም እንግዲህ ሳዲያ ማን ልጠርጥር? ምክንያቱም እኔ እንደተነገረኝ ከሆነ እንዳገኘሁት መረጃ ከሆነ ሮቤል እኮ ልጁ ነው። ገባኝ። እና ምን ያደርጋል? ሮቤል አባቱ ያለውን ግን ሁኔታ አይተሻል? ለአባቱ ያለው ያ አባትና ልጅ እኮ ማንኛውም ልጁ እንዲስተካከልለት አባት ልጁን ይቆጣል አይደል? ይኸውልሽ ሮቤል እኮ ስለ አባቱ ስጠይቀው እንኳን ሞተ ነው ያለኝ እኮ። እንኳን ሞተ አይልም እንዴ? እንዴት ይላል? አይልም የኔ ልጅ። ኧረ ይኸውልሽ እንዴ እንኳን ሞተ አይልም። ለአንቺ እንኳን ማለት ነው ይኸውልሽ እንኳን ለአባቱ ይቅርና ለማንም ክብር ማለት እንግዲህ እንዳየሁት ከሆነ ሪስፔክት የለውም። ምንም አይነት ክብርን ሲያሳይ አላየሁትም። ያው እኛ በጉርምስና ነው እድሜ ነው ምናምን እያልን ብዙ ጊዜ አልፈነዋል። እና ልጄ ደግሞ ወጣ ያለ ባህሪ ያለው ለምንም እንደሆነ ታውቃለህ። ያው አንድ ልጅ ሲሆን በብዙ ነገር ታሳድገዋለህ። ገብቶሃል? በብዙ ነገር ነው ያደገው ሮቤል። ለኔም ለሱም አንድ ልጅ ነው፣ የመጀመሪያ ልጅ ነው። በቃ ቤት ያለው ሁሉ ለሱ ነው የምናደርገው። ያ ግን ልጁን እያበላሸው ነው የመጣው እና እሱን ለመመለስ ነበር እሱና አባቱና እሱ የሚጨቃጨቁት ሁሌ። ለምንድን ነው እንደዚህ የምታደርገው? እኔ እንድትማር ብዬ ነው እንደዚህ የማደርግልህ። ቆይ ላንቺስ ታዲያ እሺ፣ ላንቺስ ክብር የሌለው ለምንድን ነው? አንቺን ሊወድሽ አልቻለው ስለምንድን ነው? አዎ እንግዲህ እኔ ምን አውቃለሁ። ያው ሱስ ውስጥ ሲገባ ሁሉም ሰው ነው ያስጠላው። እኔ ብቻ አይደለሁም፣ ማንም ሰው አስጠልቶታል። እኔ አማራጭ የለኝም። ገብቶሃል አይደል? ምን ማድረግ አልችልም። ልጅሽ ይሄን ነገር አድርጎት ለመደበቅ እየሞከርሽ ነው? በፍጹም እኔ ልጄ እንደዚህ ያደርጋል ከዚህ ደረጃ እንኳን ይደርሳል ብዬ አላስብም። አያደርግም። እርግጠኛ ነኝ። ስለዚህ ለጊዜው ንዴት ኑሮት ወይ ብር አምጣ ይጨቃጨቃሉ እንጂ እንደዚህ አይነት ድፍረት ኑሮት አባትና ልጅ ማለት እንደዚህ የሆነ ወይ ጸብ አይነት የመያያዝ ነገር
ነበረ። አንቺ ያንን ጸብ እያየሽ ለምንድን መውጣት አስፈለገ? አይ ሁሌ የሚያደርጉት ነው። ሁሌ ነው የሚጨቃጨቁት። ግን ተያይዘው እኔ ደግሞ መሀል ከገባው ነገሩ ስለሚቀጣጠል አባትየውም ለልጅሽ አግዘሽ ነው እሱም ደግሞ አንቺም አብረሻን በቃ እንደዛ ስለምባል እኔ ትቼ ነው የምወጣው። ብዙ ጊዜ እነሱ ጨቃጨቁ ነው ይወጣል። በነበረው ጭቅጭቅ መሀል ማለት ምን አይነት ጭቅጭቅ ነው የነበረው? በጣም የጋለ ጭቅጭቅ እንግዲህ ምናልባት ወጣት ልጅ ነው ብዙ ነገር ከግድያ እንትን ይደርሳል የሚል አይደለም። ያ ሁሌ እንደሚጨቃጨቁት ነው። በቃ ይጨቃጨቃሉ። በራሱ ወይ ልጁ ይወጣል ወይ አባትየው ይወጣል። እንደዛ ነው። አሁንም ልጁ ወጥቶ እሱን ነው ያገኘው። ምክንያቱም ሮቤልን ስጠይቀው ስለዚህ ነገር ሳነሳለት ጠዋት እንደወጣና ጠዋት ላይ ደግሞ አንዳንድ ክርክሮች እንደነበሩ ስነግረው በጣም ነው የደነገጠው። ሮቤል በጣም ነው የደነገጠው ይሄን ነገር ስነግረው። ምክንያቱም በመሀል የሚያውቀው ነገር ካለ እንጂ ምንም የሚያስደነግጥ ነገር እኮ የለም አይደል እንዴ? አይ ያው ልጅ ስለሆነ ስትጠይቀው ደንግጦ ይሆናል እንጂ በፍጹም እንደዚህ ያደርጋል ብዬ ነው ያልገምትም። ልጅ የሚባል እኮ አይደለም። በጣም ብዙ ነገር የሚያቀርብ በፍጹም በስማው ወንጀል ቅዱስ እንደዚህ አያደርግም። እንደዚህ ሌላ ሀሳብ አታስብ፣ እኔንም አታሳብ። በፍጹም ልጅ እንደዚህ አይነት መግባር የለውም፣ አያደርገውም። ምናልባት አንዳንድ ነገሮችን ሆነ ብለሽ እየደበቅሽ ቢሆን በፍጹም ምን ደብቃለሁ እንዴ? ባሌ ሳያሳዝነኝ በዛ ላይ ደግሞ ሰውነቱ ባለቤት ያሳዝነኝም እንዴ? ይኸውልሽ ሰውነቱ ውስጥ የተገኘው ኬሚካል መርዝ እንደሆነ ማለት ተመርዞም እንደሆነ መጀመሪያ እንግዲህ ራሳቸው ፖሊሶችም ያረጋገጡት ነገር ነበር። ነገሮች ተቀይረው ይኸውልሽ ይሄንም አንቺም ታውቂያለሽ። ምንም መደባበቅ አያስፈልግም። አሁን ይኸውልሽ ብዙ ነገሮችን እየደበቅሽ ይዋሽሽ ነው። ምንድነው ያዋሽው? እውነታውን እኮ እየነገርኩሽ አንገቱ ላይ ምንም አይነት ምልክት አላየሁም። እኔ ነኝ ያነሳሁት። ምንም አላየሁኝም። በዛ ጋር ድንጋጤ ያለብኝ እንዴት ነው? አሁን አይቻለሁ የሆነ የተመታ ምናምን ነገር የለውም። ምኑን ልየው? ይኸውልሽ አንቺ እኮ እንዳየሽ እዛ ጋር ድንጋጤ እያለን ያው እንዴት ነው አሁን ያንገቱ ላይ ምልክት ምናምን እህቶቹ ደግሞ በመጡ ሰዓት ያለ እነሱ ቅርብ ሰው ማን አለ እኮ እነሱ ደግሞ በመጡ ሰዓት ያዩትን ተናገሩ። ምንድን ነው ያዩት? አንገቱ ላይ የነበረው ምልክት አይተናል ብለዋል። እነሱ ያዩትን አንቺ እንዴት ልታይ አልቻልሽም? በመጀመሪያ ደረጃ ምንድን ነው ያዩት? ይሁን ተብሎ የተደረገ ነገር ሊሆን ይችላል እንጂ በፍጹም ማንም ያየው የለም። አለች እኮ ይኸውልሽ እኔ ጋር አለች እኮ ስንዱ እኔ ጋር ነው ያለችው እኮ አሁንም እኮ እዚህ ነው ያለችው አይደል እንዴ? ምን አለች? እና እሷ ምንድን ናት? ምን አለች? እሷን ምርመራ ባደረኩበት ሰዓት እሷ የነገረችኝ ነገር አለ። እንግዲህ ፖሊሶችም ደግሞ በሰዓቱ ተመርዟል ብለው ለምን ነገሩን መካድ እንዳስፈለገ ባላቅም ተመርዟል ብለው ነበረ። ምርመራ አድርገው ምርመራው የሰጣቸውን መልስ ነው ለኛ የነገሩ። መጀመሪያ ግን ተመርዟል ብለው ነበር አይደል? ምናልባት ይሄ ነገር በገንዘብ ምርመራው ሲጠራ ፍጹም ምንድነው በገንዘብ የሚቀየረው? እኛ አንፈልገውም እንዴ እሱን የገደለውን? ምን ማለት ነው? ማን ነው በገንዘብ የሚቀየረው? ግን እኮ ዝም ብለሽ እየኖርሽ ነው አይደል እንዴ? እና ከእግዚአብሔር ጋር ልጣላ? በቃ ሰውዬ በልብ ኬዝ ነው የሞተው ከተባለ እሺ ምን ላድርግ? ምንድነው ማድረግ ያለብኝ? ከእግዚአብሔር ጋር መጣላት አለ? በዚህ ንብረት መጣላት ይሄን ያክል ማለት ለምን አስፈለገ? ይሄን ያክል እናንተ በንብረታችሁ መጣላት ይሄን ያክል ግብግብ መፍጠር ለምን አስፈለገ? የጋራ ንብረት ነው እኮ አይደል እንዴ? እኔ የምኖርበት እያላችሁ ይኸውልህ አንድ ነገር ልንገርህ። እኔ ሚስት ነኝ፣ ልጅ አለኝ። እዚህ ጋር ልጅ እያለ ማንም ሰው የወንድማችን ድርሻ ብሎ መምጣት የለበትም እንደ ህጉ ማለት ነው። ልጅ አለ እዚህ ጋር ግን ደግሞ ድርሻ የነሱም ነበር አይደል? ድርሻ የምን ድርሻ ነው? ይሄ ባለቤት ይሄ ቤታችን ነው፣ የራሳችን ነው። ስለዚህ ልጅ እያለ ማንም ሰው ልካፈል ብሎ ሊመጣ አይችልም። እሺ ዳንተ ቆይ ህጋዊ ነኝ ብለሃል አይደል? ስለዚህ ካወቅ ልጅ ቤት ውስጥ እያለ የአባታችን ልጅ በምን ይደግ ሰነዶች በኋላ እናመጣቸዋለን። ችግር የለም። ይኸውልሽ እነዚህ ነገሮች የማን ነው ትክክለኛ ሰነዱ የሚለውን እናመጣለን። አሁን ግን ዋናውን ክፍል አከራይታችሁ እዚህ አንቺ ምን አሁን የዕለት ገቢ ስለሌለ እችን ቤት ይዘን ትልቁን ቤት አከራይተን እንኖራለን። ይኸውልሽ የዕለት ገቢ አላችሁ። ምንም ዋሽታ አይጠበቅም። ምንም የለን። በሱ ነበር የምንተዳደረው። ብዙ ሱቆች እኮ አሉ አይደል እንዴ? እስካሁን ድረስ እኮ የእናንተ ሱቆች ከግብርም አያልፍም። እሺ ከግብርም አያልፍም። ጭራሽ እንደዚህ እያለሽ ነገሮችን ማድበስበስ ነገሩን እየጠመዘዝክ ወደ እኔ ነው የምታመጣው አይደለም። እኔ አንቺ እኮ ነገሮችን እየደበቅሽ ያለሽው እኔ የባለቤትሽን ገዳይ ዳግም እርጅኝ ስልሽ አንቺ ግን እያልሽ ያለሽው አንተ በግድ መኝ እያልከኝ ነው። በግድ ያስከተልከኝ መኝ እያልኩኝ አይደለም፣ ግን በሰዓቱ የነበረውን ነገር ትክክለኛውን ነገር ንገሪኝ ነው እያልኩኝ ያለሁት። እውነታውን ነው አትደብቂኝ ነው ያልኩኝ። ያለውን ነገር እኮ ነገርኩ። ለስንዱ ታይቶ ለአንቺ ያልታየሽ ምንድነው? እንግዲህ ስንዱ እንደነገረችኝ ከሆነ አንገቱ ላይ መታነቅ አለ ብላኛለች። እንግዲህ የመቧጨንም ምልክቶች ነበሩ። ምናልባት እኔ አሁን እንግዲህ 40 ካለፈ ይመስለኛል ገና 3 ቀን 4 ቀን ነው አይደል? እኔ አሁን በዚህ ሰዓት ሬሳም ላስቆፍር አልልም። ምክንያቱም የሚፈጠረውም ነገር ጥሩ አይደለም። አሁን በዚህ ሰዓት ላይ እንደዚህ አይነት ነገር ማሰብ። እናንተ ግን ትክክለኛውን ነገር ንገሩኝ፣ እነዚህ ነገሮች እናስቀር ነው እያልኩኝ ያለሁት። ምን ልንገርህ? እኔ የማውቀውን ነው የነገርኩህ።
ከዚህ ያለፈ ምንም ነገር የለኝም። በቃ እኔ የማውቀው ይሄንን ነው። ስለዚህ ስንዱ ዋሽታለች ይሆናል አላውቅም። እኔ አላየሁትም። ምንም አይነት ጨረስም አላየሁኝም። ምንም አላየሁኝም። እኔ በቃ ያመንኩትም እኔ በቃ ባለቤቴ እውነትም በልብ ኬዝ ነው ያልኩት። በቃ እንግዲህ ልብ ወዳውን ነው እንትን የሚያደርገው ምንም ጊዜ አይሰጥም። ግን እኮ ምንም አይነት ምልክት የለም ነበር አይደል እንዴ? ማታ ላይ ቆይ ካንቺ ጋር አብረን ያደርነው ብለሻል እንግዲህ እና ለምን ለኔ ያልነገረችኝ ምልክት አለው ምንድነው ለምን ከኔ ጋር ተመካከረች? ምናልባት እንግዲህ አንቺ የደበቅሽ እስከሆነ አንቺ ይዋሽሽ አለች እኮ አሁን እኔ ጋር ነው ያለችው። አመጣታለሁ እሷንም ችግር የለም። ለምን ይዘኒና የልብ ኬዝ ነው ተብሎ እንትን ምርመራው ሲመጣ አይደለም ለምን አላለች? ለምን አልተቃወመችም? እሱን ነገር ስላላመነችበት አሁን ካራቀም በኋላ ምን ፈልጋ ነው እንደዚህ የምትለው? 40 ካለፈ በኋላ ልጄን እንደገና ደግሞ ሌላ ወንጀል እንትን ልትለው ነው እና ልጄ ገሎታል ልትል ነው? ልጁን የገደለው ልትል ነው? ምናልባት አለበት እዚህ ውስጥ ምናልባት እየደበቅሽ ነው። ምን አሽተበቅ ልጄ የለበትም ካለ ልጄ ነገር ትክክለኛውን ነገር ተናገሪ። የለበትም የኔ ልጅ እንደዚህ ያደርግም። ልጄ ጨዋ ነው። እንግዲህ ራሱን ይጉዳ እንደዚህ ይውጣ ይግባ ለራሱ። ሀብታሙስ ጋር እንዴት ነበሩ? ማን ባልሽና ሀብታሙ የነበራቸው ግንኙነት? እና ባለቤቴ ወንድማማቾች ናቸው እኮ ወንድማማቾች መሆናቸው ግን ደግሞ የዛ ሰዓት ላይ ምን አይነት ሁኔታ ውስጥ ነበሩ? የነበራቸውስ ግንኙነት እንዴት ነበር? አንድ ሰው እግዚአብሔር ገሎት ዙሪያውን ይሄ ቆየ ጸብ ነበረ ይሄ ቆየ እንደዚህ ነበር እያላችሁ ነገር አትፈንቅሉ። ሀብቴና እግዚአብሔር ነው የወሰደው ወይስ ሀብቴና ባለቤቴ ወንድማማቾች ናቸው። ታናሽ ወንድሙ ነው። በጣም የሚመክረው በጣም ብዙ ነገር የሚያደርግለት ነው የኔ ባለቤት ማለት ነው። ግን ያው የምታውቀው ካወቀው ሀብቴ ትንሽ ሱስ አለበት እና ያ እሱንም ተው ልጁንም ተው ትንሽ ብቻ አይደለም በደንብ ነው ያለበት እኮ አለበት። አዎ እሺ አይ ትንሽ ብለሽ ለማድበስበስ አትሞክሪ ብዬ ነው። እኔ ባድበሰብሰው ባላድበሰብሰው የሚጠቀመው እኮ እሱ ነው። እሺ ስለዚህ ይመክረዋል፣ ይጨቃጨቃሉ። በቃ ቤተሰብ አንተ ቤተሰብ የለም ከቤተሰብ ጋር ተነጋግረህ አታውቅም? ተጣልተህ አታውቅም? ቆይ የዛነት ሁለቱ ጋር ችግር ነበረ? ተጣልተው ነበረ? አዎ ትንሽ ተጣልተው ነበረ። ሀብታሙና እንግዲህ ባለቤትሽ ተጣልተው ነበር እያልሽኝ ነው? ትንሽ ተጣልተዋል። በቃ ብዙ የሚባል ሳይሆን በቃ ምንድን ነበር የመጣላት ምክንያታቸው? በሱ ነው። ለምንድን ነው እንደዚህ የምታመሸው? ከዛ በፊት እንደዚህ አይነት ነገር ይነጋገሩ ነበር ወይስ ያን ቀን የተለየ ነው? ሁሌ ይነጋገራሉ በሱ ምክንያት፣ ልክ እንደ ልጁ ማለት ነው። ለምንድን ነው እንደዚህ የምትሆኑት? አንተ ትንሹን መምከር እያለብህ እንዴት አንተ እንደዚህ ትሆናለህ ምናምን እያለ ይመክራቸዋል። በቃ ያን ነው የማውቀው። ስለዚህ እንግዲህ አሁን ባለቤትሽ አሁን ከልጁም ጋር ተጣልተዋል፣ ከወንድሙም ጋር ተጣልተዋል። ስለዚህ እነሱን እየጠረጠራችሁ ነው? እኛ ሁሉንም ነው። ምክንያቱም ሶስት ናችሁ አይደል ቤት ውስጥ ያላችሁት። ከሶስታችሁ ውጪ ማንም ሊሆን አይችልም። ይሄን ነገርም ደግሞ በገንዘብ ጉዳዩን ያስቀየረውም ሰው ደግሞ ከሶስታችሁ ውጪ ማንም ሊሆን ይችላል ብዬ አላስብም። ምን ፈልገህ ነው ግን አንተ? ምንድነው ፍላጎት? እናንተ ምንድነው የፈለጋችሁት? እኔ ሚስቱ ነኝ፣ ልጁ ነው፣ ወንድሙ ነው። አንተ ማንን እየጠረጠርክ ነው? እኔ የምጠረጥረው ሁላችሁንም ነው። አሁን እየጠየቅኩኝ ያለሁትኝም ደግሞ ሁላችሁንም ነው። ስለዚህ ትክክለኛውን ምላሽ ብቻ ነው የምፈልገው። በሰዓቱ የነበሩትን ነገሮች እኔ በራሴ መንገድ እያጣራውና እየመረመርኩ ነው ያለሁት። ለዛም ደግሞ ትክክለኛውና እውነታውን ነገር እንድትተባበሩኝ ነው የምፈልገው። እና ከሶስቱም እኔ አንዷ ነኝ ማለት ነው? አዎ በሚገባ። ምክንያቱም ቤት ውስጥ የነበርሽው አንቺ ነሽ። ወንድሜ ተሳስተሃል። ወደ ራስህ ተመለስ። በጣም ተሳስተሃል። ሌላ ወንጀል ውስጥ እየገባ ነው። ለራስ ላይ ሌላ ወንጀል ከሰጡኝ መረጃዎች ከሰጡኝ ሰዎች አንቺ ያሽሽኛል። ሌላ ክስ መሰርታለሁ። ችግር የለውም ትችላለሽ። መሰርታለሁ። ገብቶሃል አይደል? በጊዜው ፖሊስ መርምሮ የሰጠኝ የምርመራ ውጤት ይዤ ነው ሌላ ክስ መሰርትብህ። እነሱም ጋር ይሄን ምርመራ ውጤት የሰጡሽ ሰዎች ላይም እኛ ምርመራ እንከፍታለን። ምክንያቱም ይሄን ነገር እንዴት አድርገው እንዳስቀየሩት እንመረምራለን። ተቀየረ ነገር አይደል? ምርመራው የሰጣችሁን ውጤቱን ነው የሰጡን እኮ። አንቺ እንደዚህ በዚህ ልክ እርግጠኛ እንደው እንኳን ሊሆን ይችላል ብለሽ ለምን እኛ ማገዝ ያልፈለግሽ? ሊሆን ይችላል ብያለሁ እኮ በጊዜው እኮ አሁንስ ያ ነገር ሊሆን ይችላል ብለሽ በተኛበት ሊሞት ይችላል ብዬ እኮ በጊዜው ወይ ደግሞ አንቺ ነፍሰ ገዳዩን ታውቂዋለሽ ማለት ነው። አላውቅም። እንዴት ነው የማውቀው? አንተ ምን ወደ ስማ ወልድ መንፈስ ቅዱስ ምን ነው እኮ ለዛ ነው ታዲያ እየተከራከርሽ ነው እንደዚህ ቁጭ አልኩት። ይኸውልሽ ታዲያ ይሄን ነገር እንትን ካላለሽ እኮ እንደው እንደዚህ ሊሆን ይችላል ስንልሽ እንደዚህ ከሆነ ላግዛችሁ ልርዳችሁ ነው እንጂ የሚባለው። አሁን እኮ አንተ እየተጠራጠርክ ያለው ልጁን ወንድሙን እኔን ነው። ነገር ግን ማንን ነው የምጠራጠረው? እኔ ልጄን ወይስ ወንድሙ ወይስ ራሴ? ሆነ አሳልፈሽ መስጠት አለብሽ ነው ይያልኩኝ። ልጅ አድርግማ ልጅ እንዴት ከአባቱን ይገላል? እንዴ ሀሳብ ምንድነው አንተ? አንቺ እኮ እየሸፋፈንሽ ነው ያለሽ። በሰዓቱ የነበረውን ነገር አላየሁም ብለሽ አሉላ። ይኸውልህ ሲጨቃጨቁ ምናልባት መርዙን የመረሽው አንቺ ትሆኚ። ኧረ አንተ በእናትህ ፈር እንዴ ምን ነው? ገና እኮ አልተነሳንም። እኔ ቁርስ ልሰራ ለቁርስ የሚሆን ነገር ልገዛ ወጣው አልኩህ። አንቺ ያልሽው ነው ይሄ። አዎ በቃ በሰዓቱ የነበረውን ነገር ግን ማለት አንተ ነበርክ እንዴ ዘኔ? ሀብታሙ ሲዘሳ እኔን ካላመንከኝ
ሀብታሙ ምን እያደረገ ነበር? ቤት ነው መብቱ ነው። በፈለገበት ሰዓት ይመጣል፣ ያድራል፣ ይወጣል። በቃ ሀብታሙ በዛ ሰዓት ጠዋት ላይ የት ነበረ? ጠዋት ላይ የሆነ እቃ ፈልጎ መጣ። ከዛ በር ላይ ሳገኘው ግባ በቃ ቁርስ ገዛዝቼ ልምጣና ቁርስ አብረን እንበላለን አልኩት። እንደውም ያገኘሁት በረንዳ ላይ ምናምን ነው ያገኘሁት። እሺ ከዛ ቁርስ ሰራውኝ። ያው ሶስታችን ልንበላ ብዙ ጊዜ መነሳት ልምድ የለውም አይደል? እንዴት ነው የዛ ጊዜ በጠዋት የተነሳው? አጋጣሚ ተደውሎለት መሰለኝ። ተደውሎልኝ ስራ ልሄድ ነው ያለኝ። እርግጠኛ ነሽ? አዎ ለኔ ያለኝ እንደዛ ነው። ይኸውልሽ አሁንም ተኝቶ እንዳለ ይኸውልሽ ልጅሽ ነግሮኛል። ሲጀመር አሳ ጎርጓሪ ምን ያወጣል አሉ እንዴ? ምን ፈልገህ ነው? እኔን ካላመንክ እንግዲህ ሌላ ማን ሊያስረዳ ይችላል? እሺ እንግዲህ ስንዱን አስገባታለሁ። ስንዱ ደግሞ ያየችውን ነገር እንግዲህ ለኔ ምክንያቱም ብዙ ነገር ስለነገረች ምን አባቷ ሰው ትቀባጥራለች? ምን አይታ ነው አሁን ሌላ ማስረጃ እንዲሆናል ምን አባቷ አገባት? የት ነበረች እሷ? ያገባታል። ምክንያቱም ይህ የወንድሟ ነፍስ ነው እዚህ ጋር የጠፋው። ወንድሟ የምትወደው እንደ አባቷ የምታየው ወንድሟ ነው የሞተባት። ምናልባት እናንተ እኔም ባለቤት የልጅ አባት ነው የሞተብኝ። ግን እኮ ምንም አንቺ ከኔ በለጠ ማንም አይጎዳም። ለኔ ግን ትዳሬ ነው የፈረሰው፣ ቤቴ ነው የፈረሰው፣ መልካሙ ባሌን ነው ያጣሁት። ግን አትመስልም ያንን ነገር ያጣሻት መስል። ምን አብሬ ልሞት? ሰው ከሞተ ጋር ይሞታል እንዴ? እሱን እያልኩኝ አይደለም። ነገር ግን አመጣታለሁ፣ ስንዱን አመጣታለሁ። ያኔ እሺ አይታለሽ ስንዱ። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። እኛ ደግሞ ምንድነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም አሳስባችኋለሁ። መልካም እድል ይላችሁ። አሁን እርስ በርስ እንድትከራከሩ አይደለም። ቆይ ግን አሁን ልታጣላን ያመጣት? ተረጋጊ ያልኩሽ ነው። አሁን እንጣላለን። እኔ እና አንቺ እኮ በጣም በእድሜም ልዩነት አለን። ለምን እንጣላለን? እኔ ካንቺ ጋር እኮ ኩዬም ስላልሆንሽ ነው በጣም የምታስጠይኝ። በደህናው ጊዜ ነው ስንዱ ተነጋግረናል አይደል እንዴ? ወደዚህ ሳመጣሽ አንተ ራስህ ጎትተህ ያመጣት እኔ እና እሷ እዚህ ነገር ላይ ትክክለኛው እውነታ ማወቅ ስለምፈልግ ነው። እኔ ካንቺ ጋር የመጣላትም አላማ የለኝም። ምን ይላል እስካሁንም ድረስ የቆየሁት ሳልፈልሽ እነሱ ሰብስበሽ ለምን ትትና አዳምጪኝ። እኔም በመጀመሪያ ደረጃ ድረስ የቆየሁት ይሄ እውነት ሳይወጣ ከዚህ ቤት አልወጣም ብዬ ነው። እስካሁን ለምን ደግሞ ታያለሽ ይሄ እውነት ይወጣል። ምን እውነት አለሽ? አንድ ቀን እውነት ኖሮሽ አያውቅም። አንቺ ተነጋግረናል አይደል? አጣጣሪ ወሬ ወደዛ ድርገም ከማቃጠል እሷ ቢት እውነታውን ልትናገር ስለምፈልግ ምንም እውነት የላትም። እኔ ከዛ አንድ እውነት አይቼ ሰምቻለሁ። ታዲያ አንቺ ይሄ ምን ሀብት ለማግበስበስ አይደል እንደዚህ ቤት የገባሽው? የራስሽ ሀብት ከየት? የእናትና የአባትሽ ሀብት ምንም ሁሉ እንዴት እንዳደግሽ እኮ ራስሽም ታውቂዋለሽ አይደለ? በዓል ሲደርስ ገዝቶ የሚሰጥሽ እኮ ወንድሜ እኮ ነው። ለእናትሽ ስጪ ብሎ ዶሮ ገዝቶ የሚልክልሽ እኮ የገዛ ወንድሜ ነው። አባቴ እኮ ስለሌለሽ ስለሚወድሽ አይደለም።
እባካችሁን ተረጋጉ። ስለሚወደኝ እሱን አይደለም እኔ እየጠየኳችሁ አይደለ? ይሄኛው ያሱ ልጅ ላይሆን ይችላል ያረገዝሽው። አይገርምሽም? ገና ብዙ መርምሬ የምሄደው ነገር አለ። አልተሳካልሽም። አዎ ብያለሁ ብለሽ ነበር ግን አልተሳካልሽም። እንዴ አዩሻ ከማንም ጋር ስትሳካላችሁ እስካሁን የታገስኳችሁ እሺ ትትና ለምንድን ነው እኔ ያመጣኋችሁ? ከዚህ በኋላ ግን አዲያም ተለቃቅምሽ ትወጫለሽ። እውነትሽ አንቺን ነው እኔ ወንድ የሆነ እባካችሁ ቤት ለእናንተ ይገባል ብሎ የሚል አካል አያታረለ በቃ ግዴታ ጉርና ወንዝ ብቻ ነው የምታወራው። ገንዘብ አይደለም እኮ አንቺ ስለ ገንዘብ ነው አይደል? ይኸውልሽ ተረጋጉ እናንተ ምን ሆነሽ ነው እንዴ? ትትና እባክሽ ባለጌ አንቺ ነሽ ጋጦ ባለጌ ነሽ አሮጊት ቅሌታ። እባክሽ አንቺ ተረጋጊ። ለስሙ ትልቅ ሰው ናት። እኔ እናንተን አክብሬ በጣም ብዙ ነገር ችዬ ይኸውልሽ ተረጋጊ። አሁን እኮ ነው ይሄን ነገር እንፈጥራለን ማለት ነው። ጂታሻል ሁለት ፀጉር አውጥተሻል። እንደ እድሜሽ ተሰብረሽ ዝም በይ እባክሽን አንዴ። እኔ የወንድሜ ሀቅ የወንድሜ እውነታ ሳይወጣ ከዚች ቤት አልወጣም። ደግሞ አንቺ ነሽ ተሽቀንጣሽ ጋር አይገርምሽ? አንቺ ጋር ለሞታ ክብሬን ጠብቄ ነው አግብቼ የምኖረው። እንደ አንቺ አርግዤ ለማንም ተከትዬ አልገባም። እሺ ምን ሆናችሁ ነው? ከማንም ጋር ተጋጋሚ አረጋግሻለሁ። መጣሻል እኮ አስፈላጊ ከሆነ ይኸውልሽ ውጪ። ሲጀመር እኮ አንቺን ለመጠየቅ ነው እዚህ ጋር ተሰድበኝ ነው ያመጣው። እግዚአብሔር አይንሽ ይውጣ። እሺ እኔ በህይወቴ እንደዚህ ተናግሬሽ አላውቅም ማለት ዛሬ ግን ሀቄን እውነቴን ነው የነካሽብኝ። ጀመር ከዚህ በላይ አንቺ መንገሬ ምን ታውቂያለሽ? ሀብታም ያለሽ እንዴ? ማንን የሚያስወጣ ጎዳና ዝም በይ አንቺ ዝም በይ። ቢያንስ ተረጋጊ ነው ይኸውልሽ አንቺ ዝም በይ። እየሰማ ነው። እሺ እኔ እናንተን አክብሬ ሁላችሁንም አክብሬ እናንተን አክብሬ ዝም እላለሁ። በቃ ጀመር ይሄ እንዲፈጠር ነው አንተ እሷን ጎትታ ያመጣት። እሷ ዝም ብላለች። አንቺም አሁን ዝም ማለት አለብሽ። እኔ ለጥያቄ ነው ልታችሁ እዚህ ያመጣው። ምን ያለበት ምን አይችልም ነው የሚባለው። ስለዚህ ዝም በሉና እባካችሁን አዳምጡ። የኔ ወንድም ምን አለበት ምን አይችልም ትላለች እናቴ ነፍሷን ይማርና። ምን ያው ቁንጭ ያለበት ዝላይ አይችልም ነው የሚባለው። ስለዚህ አንቺ ተረጋጊ። ጢንጢና አትበይ። በቃ ፍትህ ታገኛለሽ፣ እውነት ታገኛለሽ። ዛሬ የትም አታመጭ። ስለዚህ ነው ያርኔ ልጠይቀሽ ነው የመጣው። ስለዚህ ተረጋጊ። እውነት ኑሮሽ አያውቅም። ሰውና ሰውን ከማጋጨት እሺ እኔን አዳምጪኝ። በስተቀር እውነት ኑሮሽ አያውቅም። እኔን አዳምጪኝ። ይኸውልሽ ትትና የምትፈልጊውን ነገር እኔ መጠየቅ ትችያለሽ። እኔ ልጠይቃችሁ ነው ልታችሁ ነው ሲጀመር ይቺ አውቃ ልታዘናጋ የሆነ እሺ ልታዘናጋኝም ከሆነ አንድ ነገር የላት። እኔ የምጠይቅሽ በሰዓቱ እሷ ንግግር እኮ ስንቺ ነው ንግግር የሚጣፋሽ። አንድ ነገር ሆነ አንቺ ነሻ ወንድማማቾች እያፋቀርሽ የኖርሽው። ተረጋጊ። እኔማ ሰብስቤ ይዣቸዋለሁ። ወደዚህ ያመጣሁሽ ሰብስቤ ገንፎ እያገነፋሽ እያበላሻ ያገኘሁትን ገንፋ። ስለዚህ እባካችሁን ተረጋጉ። እባካችሁን አንቺም ብትሆኚ ተረጋጊ፣ አንቺም ተረጋጊ። እሺ አንቺ መቼም እንድታሻሽለሽም ቢሆን የወንድሜ ነፍስ እንዲያርፍ አትፈቅጂም። አርባው እኮ አይደገስም ብላ ይኸው ፊት ለፊቷ ልንገር አይደል? አርባው አይደገስም፣ ወጪ ነው ትርፉ። ከገጠር እየተሰባሰቡ ነው የመጡት። እዚህ ጓደኞቹ እሱን እንደሚወዱት ታውቃለህ፣ እንደሚያከብሩት ታውቃለህ። አርባው ወጪ ትርፉ ወጪ ነው ብላ እምቢ ብላ ነበር። መነጋገርም አልፈልግም ምትል ነገር ሁሉ በጣም በቃ የሆነ ውሸት ነው። አርባው አይደገስም ችግር ሊኖርባችሁ ይችላል። አሁን እሱ ነው የሚያልጠቅሽ። አርባው አይደገስም ብለሻል አላልኩም? በስማ አንቺ እውነትም በቃ አንቺ ነሽ የገደልሽው ወንድሜ። ይኸውልሽ አሁን የምጠይቃችሁ ነገር እሱን አይደለም። አሁን እኔ የምፈልገው የእናንተን የንብረት ጉዳይ የእናንተን እሱ በኋላ የሚፈታ ነገር ነው። አንቺም ብትሆኚ እሱ ህግ የሚወስነው ነገር ነው። እናንተ ስለጣላችሁ አዞራ እኮ ለነሱ ችግር የለውም። ይኸውልሽ አሁን እዚህ ጋር ገብቻለሁ አይደለ? እኔ ማን ትክክለኛ መረጃ እንዳለው ማን ትክክለኛ ማስረጃ እንዳለው አጣራለሁ። ሁላችሁንም የዛኔ ምርመራው ውጤቱ የመጣ ጊዜ እውነት ካላት የዛኔ ነበር እሷ መከራከር ያለ ኪሳቸው ሞልተሽ ሸኝሻቸው የመጡትን ህጎች። ዝም በይ ስንዱ ዝም በይ ላውራበት። እሺ ወንድሜ እውነት ያለው ሰው ማለት ነው። በእንደዚህ አይደለም እንደገና ምርመራ ይመርመርልኝ ማለት ነበር። ይሄው አመጣው እኮ እንደገና እንትኑ ላይ ያለበት እንደዚህ ያለበት ካለች ወዲያውኑ ነበርኩ ማለት የነበረባት። ጣት እኮ ወዲያውኑ ምርመራ ነበረ። ቀን ሙሉ ውሏል። ውጤቱን ተቀብለን ወደ ቀብሬ ሄደው ምርመራው እኮ ይኸውልሽ ለረጅም ጊዜ እኮ ቆይቷል አይደል? እሱን እኮ እናውቃለን። ለረጅም ጊዜ እኮ ሲመረመር ቆይቷል። ነገር ግን ማለት ነበረባት ወንድሜ በዚህ አይደለም የሚሞተው ማለት እኮ ነበረባት። እሺ እሱ ስህተት ሊሆን ይችላል። ግን እኮ አንቺም እኮ ባለቤት ነው አይደል እንዴ? ሌላ ኬስ ፈጥራ በዚሁ በቤቱ እንትን ስላለች ሌላ እንደገና እሱ በኋላ ሌላ ጉዳይ እናየዋለን። እንደዚህ ወደዚህ የምትለው ይኸውልሽ የንብረታችሁን ጉዳይ ተውት። አሁን እሱን እንድታነሱትም አልፈልግም። ተወስዷለሽ፣ ተባይዋለሽ። አሁን ወንድሜ ማቅ ነገር ይልኝ አንቺም ብትሆኚ ይኸውልሽ በኋላ ስለ ንብረት ጉዳይ እናወራለን። ችግር የለውም። ንብረቱ የሚያሳስብ አይደል? ንብረት ችግር የለውም። እሱን ማን ማሰብ እንዳለበት ማን ማሰብ እንደሌለበት እናያለን። ጠብቂው እሱን ነው አጠብቂ። አንድ ነገር ግን እኔ እየጠየኩሽ ያለሁት ስለ ባለቤትሽ አሟሟት ነው።
ስለ ባለቤትሽ አሟሟት ነው የጠየቅኩሽ። ስለ ባለቤት አሟሟት እኔም የሰማሁት እንዳንተ ነው። በቃ እንደዚህ ነው የሰማሁት። ይኸውልሽ እሷ ጋር ደወልሽ አይደለ? በሰዓቱ እኮ እህቱ ናት እኮ እሷ ጋር ስትደውይ ደግሞ እሷ በመጣች ሰዓት ያየችውን ተናገረች። አንቺ ደግሞ አላየችኝም በዛን ሰዓት። ምን ሆነ ነው እንደዚህ አንገቱ ላይ ምንም ያለች ነገር እኮ የለም። ቆይ እሷ ነገር አላየችም ነው ያንን ነገር መጀመሪያ ሬሳውን ያየው ማን ነው ሲባል ፖሊሶች መጥተው እንዲህ እያንዳንዱ ኢንተርቪው ሲያደርጉ እኔ ነኝ ብላለች። ቁርስ ላበላው ስቅጠራው ቀዘቀዘብኝ ምናምን ብላለች። ከዛ በኋላ እሺ ምንም ያየሽው ነገር የለም ስትባል ማለት ጀመረች። የውሸት ያዞን ባታቃለ ማንባት ጀመረች ጥያቄ ስትጠየቅ። ልጁ ደግሞ አልነበረም በዛን ሰዓት በቤት ውስጥ አልነበርኩም አለ ሮቤል። እሺ አንተኛው ሲባል ደግሞ ያኛው ሰካራሙ ወንድም ተብየው ደግሞ እኔ ተኝቼ ነበር። ለወንድሙ እንኳን እንደዚህ ገና ብዙ እውነት አለ። ያንቺና የሱ ነገር ደግሞ ብዙ እውነት አለ። በር ዘግታችሁ የምታረጉት እውነት አለ። አይገርምሽም? አመጣችሁ እንደዚህ ናት ልጅቷ። ካንዱ መጨፈር ማደበላለቅ በቃ እንዲህ ነው ስራዋ። እኔ ከዚህ ጋር ቁጭ ብዬ አላወራ የምትፈልገውን ነገር ብቻ ይጠይቅ። መጣራት ያለበት ነው ልሽ እናጣራለን ሁሉ በቃ አይደለም አልፈልግም። ከሷ ጋር ማውራት አልፈልግም። እዚህ ጋር ለሐቅ እየተሰሩ ነው አይደለም? አንቺ እኮ ምን ማለት ወንድሜ ነፍስ እንድታርፍ ፈልጋለሁ። 40 አልፏል፣ በሰላም አልፏል። አንገቴን ደፍቼ የመጡትን ለቃስተኞች እንኳን ማለት እየገለማመጥሽ እንዲህ እንትን ያልሽ ስታረጊ ዝም ያልኩሽ 40 ይለፍ ብዬ ነው። አሁን ተረጋጉ፣ ሁለታችሁም ተረጋጉና ከዛሬ ጀምሮ ደግሞ እቺ እውነት አይቺ ሐቅ ሳትወጣ ማለት ነው ብሞት አልተውሽም። ወንድሜ ሞቷል፣ እሱ የገባበት አፈርጋባለሁ እንጂ ታስገድኛለሽ። ያንቺ ሐሳብ ምንድነው? የኔ ሐሳብ የወንድሜ ሐቅ እንዲወጣልኝ እውነቱ እንዲወጣልኝ አይካላችሁ እሱ የገባበት አፈር እስከከተኝ ድረስ እኔ ደግሞ ሐቁን እስከማውጣት ድረስ ዝም አልልም። ስለዚህ አንቺ ከሷ ጋር ምንድን ያለሽ? ታስገድለኛለች። አውቃለሁ እኮ እንደምታስገድለኝ እኮ አውቃለሁ። አሁን እናንተ ዞር ስትሉ በሆነ ነገር ወይ ታስገድለኛለች አውቃለሁ። ግን ደግሞ ማለት ነው ግን ደግሞ አስገድኝ እንጂ ሐቁ ሳይወጣ ዝም ማለት ነው። ባለቤቱ ነች አይደል? አዳምጪና ባለቤቱ ነች አይደል? በቃ እኔ ልወጣ ነው። ቆይ ተረጋጊ እባክሽ። እኔ ከዚህ ባለቤቱ ነው እሷ እንዴት ባለቤቱ ስለሆነች ነው? አዎ ጠረጥራታለሁ። ባለቤቱ ስለሆነች ነው እሱ ሞቶ ከሌላ ወንድ ጋር ስትዛለል ያደረችው ባለቤቱ ስለሆነች ስለምታፈቅረው። ባለፈው ነገር ይሄን ነገር እናወራለን። ሰሚያለሽ ነው ውጪ እባክሽን አንዴ ውጪ አንዴ ያስወጪልኝ። ይኸውልሽ ትትና ሲጀመር እሷንም ያመጣት የነበረው አየው በቃ ከዚህ እኔ አላቅም። ሰው አይቶ እንኳን ሰውን ይረዳል ምን አይነት ሰው እንደሆነ። የባለቤትሽ እህት ነች። እርስ በርስ እንኳን አትግባቡም እኮ። ለምንድን ነው ቆይ ሁሉ ነገር የምታደርጉት? ትልልቅ ሰዎች ናቸው እኮ፣ የተረገሙ ዘሮች ናቸው። እርስ በርስ እንኳን የማይስማሙ ናቸው። ምን አይነት ዘሮች? አሁን ሌላ ነገር ውስጥ አትግቢ። ወደሽ እኮ ነው የገባሽው አይደል እንዴ? ወደሽ ነው የገባሁት። ግን እሷ በጣም አልችላትም። እውነቴን ነው የምልህ። ልጅ እያለች እንኳን አሁን እንደዚህ ጎርምሳ አይደለም ልጅ እያለች ራሱ ወሬ እንደዚህ ብላ ቀንድ ነው ስራቸው። እርስ በርስ እንኳን አይስማሙም። እርስ በርስ እንኳን ከኔ ጋር አንድ ነገር ራሱ ስታወራ ሰምቻለሁ። አሁን ሞቱን ጠብቃ ነው ገብቶሃል አይደል? እንዲሞትላት ድሮ ትፈልጋል ነበር እንዴ? ዛሬ እንዴት ነው የወንድሜ ሞት አንገበገበኝ እንደዚህ ሐቁን ምናምን። ይኸውልህ እኔም እኮ ሐቁን እፈልጋለሁ። ግን በሰዓቱ ምርመራውን ያገኘ ነው በቃ የልብ ኬዝ አለበት። ሁላችንም ነው ያመንነው። የልብ ኬዝ እኮ ከዛ ፊት የተረጋገጠ ነገር የለም አይደል እንዴ? የለም። እኔ ደግሞ ምን አሰብኩኝ ሁሌ ስራ ስለሚል በውስጡ ያለበትን ነገር በቃ ምንም ያውቀው ነገር አልነበረ ይሆናል ወይም የመም ስሜት አንዳንዴ ልብ ይደክማል እንጂ ይሄን ያህል እንትን አይልም። በቃ አላወቀውም ሳያውቀው ውስጡን ጎርቶት ነው ምናምን ብዬ ነው እኔ ራሴን ያሳመንኩት። እና አሁን ደግሞ እሷ በዚህ ኬዝ የመጣችው የቤቱ ነገር ስላስጨነቃ እኔን በሌላ ነገር ወንጅላ በቃ ንብረቱን ለመውሰድ ስለፈለገች ነው። ሌላ ነገር ምንም አይነት እውነት ወይም እኔን የምትወነጅልበት ሰውየውን ምንም አድርጌው አይደለም። እስካሁን እኮ ይሄን ነገር ማንም ያደረገውም እስካሁን የጠየቁት ነገርም የለም አይደል እንዴ? እስካሁን ስለ ንብረት የተነሳ ነገር ሰምተሻል እንዴ? ግን መነሳቱ ቀራርበውን እኮ እየጠበቁ ነው ያሉት። ግን ይሄን ነገር ሆነ ተብሎ የተደረገ ነገር ነው የምልሽ። እንግዲህ በጋሻው እንዲሞት የተቀነባበረ ሴራ፣ ከዛ ለንብረቶች ደግሞ አሁን ላይ ይሄንን ፍጭት ይሄንን ግጭት ላስነሳው ነገር ምክንያቱም መጀመሪያው ይሄ ጋሻውን ለመግደል የተደረገው ሴራ ሆነ ተብሎ ስለሆነ ነው ብዬ ነው የማስበው። ለምን ነው ታውቂያለሽ? አሁን ላይ እንግዲህ ሁላችሁም ከባድ እያደረጋችሁት ነው ያላችሁት። አንቺም የምትጠየቂውን ነገር ባግባቡ እየመለሽ አይደለም። እኔ ማቀውን ኩኒ ነገርኩ። እኔ እኮ ማቀውን ነገር አንድም ነገር ያስቀረው ነገር የለም። ማቀውን ነግሬያለሁ እኔ እሷ ፈጥራ ነው ይሄንን ነገር ያለችው ነው የምትይው ነገር እውነት ከሆነ እኔ ራሴ ፈልገዋለሁ። እሱ ያለችው እውነት ሰው ገሎት ከሆነ እኔ ራሴ ፈልገዋለሁ እውነት ለመናገር። ቆይ አንቺ በጋሻው ተገሎ ሊሆን አይችልም ነው የምትይው? እርግጠኛ ሆነሽ ደምድመሽ ይሄን ነገር የተናገርሻለሽ? እንደዛ ብያለሁ አልኩ እኮ መጀመሪያ ሳይሆን ባሌ ማን ገሎት ነው ብዬ ነው። ታዲያ ምን ሐሳብ አስቀየረሽ? ምርመራው ነው
እኮ ምርመራው እንደው ግን የልብ ኬዝ ነው ተባለ። አያስጠረጥርም? ምርመራውን ራሱ አያስጠረጥርሽም? ይሄን ነገር እንደዚህ በፍጥነት ቶሎ ሀሳብ መቀየሩ ምን ያስረዳዋል መሰለህ? አንዳንዴ በቃ የቆየ ዝም ብሎ ዛሬ ነገ እያለ ምናምን አለ አይደል? እንደዛ ድንገት ሊመጣ ይችላል እኮ። ታዲያ እኛ አሁን ይሄንን ነገር እንመርምር ስንል እኮ እኛን ማገዝ እኛን መደገፍ ነው እንጂ ያለብሽ ተቃውመሽ ጭራሽ በቃ ተብሏል ብሎ እንደዛ ስለተባለ ነው። አሁን ደግሞ ሌላ ነገር ይሄው ነገር ይመጣል እኮ ብዬ ነው አየህ አይደል? እኔ አሁን እሷ እውነት ካላት እውነት ከሆነ ተመርምሮ እኔ ራሴ ባቅ ደስ ይለኛል። ምክንያቱም እኔ የባሌንም ገዳይን ይፈልጋሉ። እሷም ልትሆን ትችላለች። በሰዓቱ ነበረች እና አልነበረችም? በሰዓቱ ባትኖርም እሷ እጇ ረጅም ነው፣ ብዙ ነገር ታደርጋለች። በጣም ገንዘብ አምጣ አንተ ብቻህን ይዘህ ምናምን እየሱ ታሰቃየው ነበረ በስልክ። እርግጠኛ ነኝ ስለዚህ ነገር? በጣም ነበር የምታሰቃየው። እውነቴን ነው የምልህ። እንደውም እኔ ራሴ አሁን ይሄን ምርመራ ራሴ ፈልጋለሁ። የገባችሁት እኮ ያላችሁትም ቤት ውስጥም የነበራችሁት በሰዓቱ እሺ ነው። እኔ ገደልኩት ልጁ ገደለ ወንድሙ ገደለ እኮ አይደለም። እንዴት ነው አቅጣጫውን ወደ እሷ እየጠቆምሽኝ ያለሽ? አይደለም ማስረጃ ይሄ ነገር ከመጣ እንደውም ከነሱ እሷ ትብስ ነበረ በፊት ማለት ነው። በቃ እንደውም ስልኳን ሁሉ አጥፍቶ በምን አቅጣጫ ተገናኝተው እንደው ባለቤትሽን ልትገል ትችላለች? ገንዘብ ነው በቃ ሁሉ አይደለም ማለት እንደው በየትኛው መንገድ እስቲ ገብታ ነው እናንተ ባላችሁበት ባለቤትሽን ልትገል የምትችለው? ወይም የገዛው ወንድሟ ማለት ነው። ሰው ልካ ሊሆን ይችላል። እኔ ማቀን ይወጥቻለሁ ብያለሁ አይደል? በወጣውበት ሰዓት አይታወቅም፣ የሚከታተለን ሰው ሊኖር ይችላል። ይሄ ከመጣ ምርመራ ተደርጎ እኮ ማንኛውም እንኳን አይደለም እዚህ ግቢ የነበሩት ተከራዮች እንኳን በሰዓቱ የነበሩት ሁለት ነበሩ። ሁለቱም ደግሞ ተመርምረው እንዳልነበሩ በሰዓቱ እዚህ ቦታ ላይ ሊገኙ እንዳልቻሉ አሻራቸውም ምንም የተገኘ የለም። ሲመረመርም እኮ የተገኘው እናንተ አሻራ ነው አይደል እንዴ? አዎ ያነሳ ነው እንትን ያለው እኛ ነን። ስለዚህ ይችላል እኮ በምን በኩል እስቲ ሌላ ሰው ካልገባ እሷ በምን በኩል ልትሆን የምትችለው? አንተ አታውቃትም፣ ጭራሽ አታውቃትም። አንተ በጣም ባለጌ ልጅ ናት። ለገንዘብ የምትሞት ሴት ናት። እሺ ትትና ይኸውልሽ፣ አሁን ነገሮችን ማስረጃ ባላቸው መንገድ ብናወራ ለኛም የተሻለ ነው። እሷ ጥላቻ ስላለሽ እኔ ጥላቻ የለኝም። ጥላቻ ቢኖረኝ ኑሮ እዚህ ቤቴ ውስጥ አላስቀምጣትም ነበረ። ጥላቻውን ያመጣችው እሷ ናት። እኔማ የእሱ ቢሞት እኔ ለምን ውጭ ላታለሁኝ? ወንድሟ ቢኖር ያስቀምጣት የለ ብዬ ነው እኔ ተንከባክቤ ያስቀመጥኳት። ከሀብታሙ ጋር ስላለሽ ነገርም አንድ ነገር አውርታለች። እንግዲህ ከሀብታሙ ጋር የተለየ ግንኙነት እንዳላችሁ ለሀብታሙ የተለየ እንግዲህ የገዛ ወንድሟ ነው። እንግዲህ እሱን እንኳን እንትን አላለችም። ስትጠረጥር ሁሉንም የጠረጠረችው አንቺንም እሱንም የጠረጠረችው ወንድሜ ነው ብላ ስለሚጠላት ነው። በዚህ ደረጃ ሴት ልጅ እንደዚህ አትሆንም፣ ተረጋጊ እያለ ይመክሯታል። ሀብታሙ እኮ አለ አይደል እንዴ? ሌላኛው ክፍል አለ። በእርግጠኝነት ባልደረቦቼም እስካሁን አልወጣም ብለውኛል። አዎ አለ እኮ መጠየቅ እችላለሁ። እስካሁን ማለት እዚህ ትርፍ ቤት እያለ መቼም ውጣና ተከራይ አንለውም እኮ ጠይቀዋለሁ ማለት ነው። አትዋሺ። ምክንያቱም ምንም ዋሸው ነገር የለም። ምንድነው ዋሽክ? በመሀላችሁ ግንኙነት ካለ ንገረኝ። ወደ ይሄን ነገር በኋላ እኔ ከደረስኩበት ሌላ ነገር ነው የሚፈጠረው ምናልባት። ምክንያቱም እንግዲህ እሷ እንዳለችኝ ከሆነ አንድነት ልንገርህ፣ ባለቤቴ ጋር ተጣልተው ራሱ እቤት መጥቶ ካላመሸ ባለቤቴ ምን ሆኖ ነው ብሎ ይጠይቃል። ሀብታሙ የቤታችን ድምቀት ነው። ሀብቴ ካልሳቀ በቃ መጥቶ አንዴ ነው የሚያስቀን። በቃ የሚያጫዋታው ይችላል። በቃ ቤቱ ሞቅ የሚለው እሱ ሲኖር ነው። እንግዲህ ወይ እንደዛ ሲለን የመሳቄ ነው ወደ ሌላ ነገር ያስጠረጠራቸው እሷ ናት የምትል መቼም ሌላ ሰው አይልም አይደለም። እሱ እዚህ በመኖሩ ትናደር ነበረ። እኔ ወጥቼ እንዴት እሱ ይኖራል ትል ነበረ። አሁን ደግሞ ከሷ ጋር ሌላ ነገር ስላለው ነው አለች። እሺ ችግር የለም። እኔ ይሄን በማጣራበት መንገድ አጣራለሁ። አጣራ። ለማንኛውም ሀብታሙ ሲነሳ ካልተነሳም እንድቀሰቅሱልኝ እፈልጋለሁ። ኋላለችሁ ባልደረቦቼ እሱን አወራዋለሁ። እያንዳንዱን ነገር ግን እኔ ማጣራት ባለብኝ መንገድ አጣራለሁ። ግን አንቺም ለምትጠየቂው ነገር ትክክለኛውን መልስ ብቻ ስጭኝ። እሺ እየጠየቅኩሽ ያለሁት እውነታውንና ትክክለኛውን መልስ ብቻ። እውነታውን እጄ ላይ አይደለም እኔ ነኝ ያነሳሁት አልኩ። ችግር የለም። እሺ ነይ። ለማንኛውም አንቺ ውድጭ ትቆይልኛለሽ። አስፈላጊ ከሆነ እኔ ወይ ሀብታሙ ጋር እሄዳለሁ። እባክሽን ነጭ። ውድ የገመና ቻናል ቤተሰቦች እንግዲህ ያው ከሮቤል ጋር ተመልሻለሁ። ሀብታሙን እንግዲህ እኔ ባልደረቦቼ ገሰቀሱት ነው ያው ትንሽ ነገሩን ያስረዱትና ግልጽ ሲሆንለት እሱንም ወደዚህ ማመጣ ይሆናል ማለት ነው። ሮቤል እንግዲህ ይኸውልህ ቅድም ያው ትንሽ ስሜት የሆነ ነው እረዳለሁ። ወጣት ልጅና ብዙ ነገር አለ እዚህ ነገር ላይ ብዙ ነገሮች ይፈጠራሉና ትንሽ ነገሮችን ግልጽ እንድታደርግልኝ እፈልጋለሁ። እባክህን ትንሽ ታገዘኝ። ከዛ ነገሮች ለአንተም ለኔም የተስተካከሉ ነው የሚሆኑት። በዛ ላይ ምንም ቢሆን አባትህ ነው
ለአባትህ ደግሞ ትክክለኛውን ነገርኩ እኮ አይደለ እንዴ? እኔ ለምን ታዝገኛለህ? አሁን በቃ ተነጋግረን ጨረስን አይደለ? ይኸውልህ ለምን እሺ ትንሽ ለምን አትታገሰኝም? ትንሽ ለምን መረጋጋት አይኖርም? አንተ ደግሞ ከዛፖቹ በለጥክ። በቃ እነሱ ስንት ቀን እዛ አዛጉኝ። በቃ እኔ ምንም የማውቀው ነገር የለም አልኩህ አይደለ? የማውቀውን ነገርኩህ። አንተም ለመረዳት ሞክር። እኔም በቃ እሺ ይኸውልህ እኔ እናንተ ወጣት ልጆች ነን። እንደ ወጣት መግባባት እንችላለን። እኔም ያንተን እድሜ አልፌበታለሁ። ብዙ ነገርን አይቻለሁ። ብዙ ነገር አውቃለሁ። እና ይኸውልህ ልረዳህ እችላለሁ፣ እረዳሃለሁ በደንብ ደግሞ። ስለዚህ እዚህ ነገር ላይ አንድ የምፈልገው ነገር አለ። ለአንተም ለሁሉም የተሻለው ነገር ይሄ ነገር ትክክለኛ እውነታው መጋለጡ ነው። አሁን ቅድም እንግዲህ አንተ እንዳልከኝ ከሆነ ጠዋት ላይ ከፋዘር ጋር አልተገናኘንም ምናምን ነገር ብለህ ነበር። እንግዲህ የገዛ እናትህ ደግሞ አብራችሁ እንደነበራችሁና ስትጣሉና ነግራኛለች። ይኸውልህ እኔ ነገሮችን ይኸውልህ ግልጽ አደርግልሃለሁ። ችግር የለውም። እኔ ከዚህ ነገር ውስጥ አወጣሃለሁ። አንተ አድርገው ከሆነ ንገረኝ እባክህ። እንዴት እኔ አንተ እንዴት ነው ስታስበው ነው ያን የሚያክል ሰውዬ እኔ እንደዚህ አይነት ነገር እኔ በቃ መጀመሪያም እኔ በቃ አግኝቼዋለሁ ምናምን ብለህ ሌላ ነገር እኔ ላይ እንትን ትላለህ ብዬ ነው እንጂ አግኝቼዋለሁ ማግኘት በቃ ዝም ብሎ ሲጋተተኝ ነበር። ማታ ምንድነው እንደዛ ጠጥተህ ምናምን እኔ ሳክራ አላዋራም ምናምን ብዬ ነው ምናምን አለኝ። በቃ እኔ ከዛ ውጪ ሌላ ነገር አላወራሁትም። አንተ ስታስበው ያን የሚያክል ሰውዬ እኔ እንዴት ነው ልገለው የምችለው? እኔ ሌላ ነገር የለኝም። እኔ በቃ እንደውም አንተ እኔ ጀለሶቼ ከኔ ስንት ነገር ይጠብቃሉ። በቃ ማለት አንተ የዛ ሰዓት እሺ ጸባችሁ በዋነኝነት ማታ ለምን ጠጣህ የሚለው ብቻ ነው ወይስ ደግሞ ሌላ ኬዝ አለ? በቃ እንጋተተኛሉ ለምን እንትን ትላለህ ምናምን ነው። እና ታዲያ እኮ አባትህ እኮ ነው። ይሄ እኮ እንደ አባትህ እኮ ሊመክርህ ወይም ደግሞ ሊገስጽህ ግድ ነው አይደል እንዴ? ሲጀመር ማንም የሚንከባከብ ማንም እንትን የሚለኝ የለም ስትል ነበር። እኔ ድብርቴ ምናምን የምወጣው በቃ መጠጥ ላይ ነው። እኔ ጀለሶቼን እሱ በሚሰጠኝ ገንዘብ ነው ምዝናን ነው አይደለ? በቃ እኔ ገንዘቡን ብቻ ነው የምፈልገው። እኔ ጀለሶቼ ናቸው ምንም በቃ ምንም ቢሆን ከማንም በላይ ከጀለሶችህም ከምንም ውጭ እኮ ቀድሞ ሊደርስልህ የሚችለው እኮ አንተ ችግር በደረሰበት ሰዓት ቤተሰብ ነው አይደል እንዴ? አቡ እሱ አይደርስልኝም በእናትህ። ስንት ነገር ምንም እያደረክ ያለኸው እኮ በእሱ ገንዘብ ነው። እሱማ ግዴታው እኮ ነው የመስጠት ግዴታ አለበት እኮ። ልጁ ነኝ እዚህ ጋር እንኳን አይደለም ገንዘቡን ፍቅሩን መስጠት ነበረበት። እሱ ግን ያንን ሊያደርግልኝ እንኳን አልፈቀደም። እንኳን እሱ ያቺም እናት ተብዬዋም ምንም ነገር አድርጋልኝ አታውቅም። በቃ እኔ እንደውም የሆነ በቃ እኔ ቤቱ ሮቤል የምታውቀው ነገር እሺ ካለ ንገረኝ። ምናልባት እዚህ መሀል ላይ ወይ አንተን አስፈራርተው ወይ የሆነ ነገር ከሆነ ንገረኝ። ይኸውልህ ይሄን ነገር ምንም መፍራት ማንንም እንትን ማለት የማይጠበቅብህም ችግር የለውም። ያለ ነገር ካለ ንገረኝ። በእናትህ እኔ ምንም በቃ የማውቀው ነገር የለም። እኔ እንደውም ሀብቴን ቢሰጡኝ እኔ ሲጀመር እኔ ከጀለሶች ጋር ልንወጣ ነው ከሀገር። እኔ ቀደም እሱ ነው በቃ እኔ ቤተሰብ የሌላ አዛ ቤተሰብ ነው በቃ ዝም ብሎ ነገሩን ዝም ብሎ በቃ ያችን ትመጣለች አክስት ተብዬዋ በቃ ነገሩን ዝም ብሎ ማወሳሰብ ይወዳሉ ሲጀመር ማለት ነው። ግልጽ የሆነ ነገር የለውም ቤት ውስጥ በቃ። እሺ ቆይ አንተ ይሄን ነገር እንግዲህ አባትህን ሞት ግድያ ነው ብላ አታስብ እኮ ነገርኩህ እኮ እኔ ግድያም ሆነ ምንም ሆነ ቆይ የምር በልብ ኬዝ ነው የሞተው ብለን የምታስበው አንተም? እኔ አላቅም ብቻ እኔ ያሉትን ነው እኮ እኔ ዘዛ ዛፓ ስንት አዝጎኝ ነው የለቀቀኝ። እኔ ሸቤ ድጋሚ ስትመለስ አንተ ወደ ቤት እንግዲህ ያው ፋዘርህ እንደሞተ ሲነገረህ ወደ ቤት ስትመለስ ምንድን ነው ያየኸው? አባትህን በአካል ሳይተው ነበረ? አንገቱ ላይ የተባለው አይነት ምልክት ነበረ? ሪሶን ነው እኔ አላየሁም። ምንም ያየኸው ነገር የለም? እኔ ተጠግቼ አላየሁትም። በቃ አልጋ ላይ ተዘርሮ ነበር። ያቺም እያለቃቀሰች ነበር። ያም ደግሞ ሰካራም ሰክሮ ነው ያደረው ማታ። እሱም እና በቃ እሱም መጣ ምናምን እሱም አንጉት ላይ ስለነበር አንተ ጋር ከተጣላ በኋላ ሌላ ያገኘው ሰው አለ ወይስ ምንድነው? አንተ እንግዲህ ከመውጣት በፊት ካንተ በፊት ያገኘው ሰው አለ? ኧረ እኔ አላውቅም። እዛ መኝታ ቤት እኔ ራሱ እዛኔ ቢቀርብኝ ይሻል ነበር። እኔ በቃ ለውሎ ብዬ ብር ልቀበለው ነው እኮ ሲጀመር የሚገባው ማለት ነው። እሺ አንተ ነህ እንግዲህ ምክንያቱም ከመሞቱ በፊት አንተ ነህ የገባኸው። ከዛ በኋላ እንግዲህ ማን የገባ ሰው አለ? ከዛ በኋላ ስንት ሰው ሊገባ ይችላል? እኔ ጠየቅኩት ብር። ከዛ በኋላ የት ነበረች አንተ ከሱ ጋር? እኔ አላቅላትም። ጠየቅኩት ብሩን መጣችና በቃ አየችን እየተጣላን ምናምን በቃ ከዛ ወጣች። እሷም የነበረው ያ ሰካራም ነው። ከዛ በኋላ ስመለስ ግን እሷም ነበረች እሱም እያለቃቀሱ ነበር። እሺ እስቲ ለማንኛውም ነገሮችን እናጣራለን። ምክንያቱም ይኸውልህ አሁን ወይ ሆነ ብለው አንተ ላይ ይሄን ነገር ለማላከት እየሞከሩ ሊሆን ይችላል። ሮቤል አንተ ልጅ ነህ። ይኸውልህ ምንም በማታውቀው ለአባትህ ጥላቻ ስላለ አባትህ ወይ ስላልተንከባከበ ምናምን
ይሄን ነገር ዝም ብለህ ችላ ብለህ ማለፍ የለብህም። ምክንያቱም ይሄ ነገር አሁን በዋነኝነት የሚያሳየው እንግዲህ እንዳየኸው ተጠርጣሪው አንተ ነህ። ምክንያቱም ለመጨረሻ ጊዜ ሁሉም እያለ ያለው እሱን ያገኘው ነው እያለ ያለው። አንተ ደግሞ ያየኸውን ነገር ካልተናገርክ ይሄን ነገር ትክክለኛው እውነት ማጋጣት እኔ እኮ ነገርኩህ ነው ወጥቻለሁ እኮ ወጣ አወራን ወጥቻለሁ። ስመለስ ግን የነበሩት ሁለቱ ናቸው እኮ። ስትመለስ ግን ሞቷል። አሁን ያኔ ሞቷል። ገባህ እኮ። እንደዛ ከሆነ እኮ እኔን እንደው ይሄን ነገር ደግሞ እኔ ነፃ ልታረጊኝ ነው የሚገባችሁ። አንተም እንትን ነው ይብላል እነዛ ግን አንተ ስትወጣ አባትህ በህይወት ይኑር አይኑር ማንም ያየ የለም። እኔ ስወጣ ነበር እኮ ነገርኩህ። ከኔ ጋር እኮ ማን አየ? ይሄንን እኮ ማስረጃ የለም፣ ትክክለኛ ማስረጃ የለም። እኔም እኮ ወጥቻለሁ አይደለ? ስመለስ እኔም ሞታሉ። አንተ ስትወጣ ይኸውልህ፣ አንተ ስትወጣ አባትህ በህይወት ይኑር አይኑር ማንም ይሄን ነገር ማሳያ የሚያረጋግጥ ነገር የለም። ለምን እኔ ነገርኩህ እኮ። እኔ እኮ አንተ ነህ ይሄን ነገር እየተናገርክ ያለው። ነገር ግን እዚህ ላይ ማስረጃ የለም። ስለዚህ ሮቤል እኔ ልረዳህ ነው ይኸውልህ እዚህ ቦታ ላይ ያለሁት። ገብቶኛል እኮ ግን ማለት ነው ይኸውልህ እኔንም ልትረዳኝ ሞክር። እኔ ስወጣ ተጨቃጭቀን ወጣሁ ነኝ። እሺ ከዛ በኋላ መጀመሪያ እሷ መታ ነበር። ይሄንን እኮ አንተ ነህ እየነገርከኝ ያለኸው። ይኸውልህ እኮ ልነግርህ ነው አንተ እኮ እሺ ወጣሁ አይደለ? እኔ ከዛ እሷ መጣች። ከዛ ማጎት ተብዮም ነበረ ቤት ውስጥ። እሺ አሁን እኔ እዚህ ጋር እኮ ማለት ነው እንደውም እኔ ነው ነፃ እኔ ወጥቻለሁ በቃ ከዛ ቤት ውስጥ ማለት ነው። ግን አንተ ስትወጣ አባትህ በህይወት ስለመኖሩ ማረጋገጫ አለ እንዴ? እኔ ነበርኩኝ እንዴ? አውርተን አንተ ነህ ያለኸው። ሌላ ማረጋገጫ አለ የሚያስረግጥልህ? ይሄንን ማስረጃ አለ? ምክንያቱም እየተባለ ያለው ሮቤል ሲወጣ ከወጣ በኋላ ማንም እዛ ቤት የገባ የለም ነበር። ሞቶ ነው የተገኘው ነበር አልኩህ እኮ። ያሰካራሙ ተኝቷል እዛ እኮ እሱ እዛ ተኝቶ ነበር አይደል እንዴ? እንዴ ስለዚህ እኔ ነው ነፃ ልታረጉኝ የሚገባችሁ እናንተ። እኔ ምንም ማቆ ነገር የለም ሮቤል። እኔ አሁንም አንተን ለመርዳት ነው እዚህ ቦታ ላይ ያለሁት እኮ። ተረዳኛ በቃ። በማታውቀው ነገር ምናልባት ወጥመድ ውስጥ እየገባ ሊሆን ይችላል፣ ወይም ደግሞ ምክንያቱም እኔ አድርገኸዋል ብዬ ስለማላስብ ነው። እኔ አንተን ለመርዳት እየሞከርክ ያለሁት። እንደተባለው ከሆነ አባትህን ለማነቅ የሚያስችል ጉልበት ታመጣለህ ብዬ አላስብም። አራኔ ሲጀመር መርዝም እንግዲህ አለ ተብሏል ነው የተባለው። እኔ አሁን ትክክለኛ ማስረጃ እንግዲህ ባልደረቦቼ እንግዲህ እስቲ ህግ ቦታ ላይ ሄደዋል። አንዳንድ ነገሮችን ተራሩጠው ካመጡ አያለው ምን የዛን ጊዜ የነበረውን ውጤት ለማየት እሞክራለሁ። እኔ እንግዲህ ይህን ነገር እንደሰማሁ ቶሎ ነው ምርመራ የጀመርኩት እና አንተን ልረዳህ እየሞከርኩ ነው ያለሁት። ስለዚህ ትመርዘዋለህም መርዘህም ደግሞ ይህን ነገር ታደርጋለህ የሚል እንትኑም አይኖረኝም ብዬ ነው የማስበው። ለዛም ነው ይህን ነገር ተባብሬ እያገዝኩ ያለሁት። ስለዚህ እስቲ አንድ ጥያቄ ልጠይቅህ። ለማንኛውም እሺ ሌላውን ነገር እንተውና በእናትህና በሀብታቡ መሀል ግንኙነት እንዳለ ሲወራ ሰምቻለሁ። ማለት የምን ግንኙነት? ምን ነው የምታውቀው ነገር አለ? ምን አርበተበተ? እንደዛ ሲሆን ያው እኔ አላውቅም፣ ምንም እኔ አላውቅም። አቡት ወይም በቃ አራት አስጨነቀኝ። አንተ ምን ሆነህ ነው? በቃ እኔ አላውቅም። እኔ ምንም የማውቀው ነገር የለም። እያስጨነቅኩህ አይደለም ሮቤል። ለምን ልትረዳኝ አትሞክርም እኮ? አንተም ተረዳኛ። ጭራሽ ሌላ ኬዝ ልፈጥርብኝ ነው እንዴ አንተ? ስለሷና ስለሱ ቀላል ጥያቄዎችን እኮ ነው የጠየቅኩህ ያለሁኝ። ትክክለኛውን ነፍሰ ገዳይ አለበለዚያ ይኸውልህ እጃችን ላይ ባለው መረጃ አንተና አንተ ብቻ ነህ እንዴ? እኔ ለምን ነው እንጂ አንተ እስር ቤት መግባት ትፈልጋለህ? ኧረ እኔ ድጋሚ አይደለም አድርገኸዋል። ቆይ ካደረግከው ንገረኝ። ይሄን ነገር እንቋጨው እኮ ነገርኩህ። አላረኩም እኮ ካላደረግከው ደግሞ መረጃውን ስጠኝ። አቦ በቃ ተወኝ። እኔ ኧረ አስጨነቅኝ እኮ እንጂ ሮቤል እውነታውን ንገረኝ እኮ ነው እያልኩ ያሉት። ካልሆነ እኮ ይኸውልህ እኔ እንኳን ብተውህ እመነኝ ትገባለህ። ምክንያቱም አሁን ዋነኛ የመጀመሪያ ተጠርጣሪ አንተና አንተ ብቻ ነህ። ምክንያቱም በሰዓቱ አባትህ ከመሞቱ በፊት አባትህ ጋር ስታወራና ስትጨቃጨቅ የነበርከው አንተና አንተ ብቻ ነህ። ከአባትህ ጋር የተገናኘ ግለሰብ የለም። ለዚህ ደግሞ ማስረጃ እንደ ገዛ እናትህ እንኳን ምስክር እየሆነች ያለችው አንተ ላይ ነው። ማለት እንግዲህ አንተ ነህ እንደገባህ እየተናገረች ያለችው። ነበረች አይደለ እንዴ? እሷም ነበረች። በእርግጥ ሲጀመሩ ሁለቱ ናቸው የነበሩት። እኔ ታገኘ ሬሳ ምናምን ሲባል ማለት ነው ስመጣ ሁለቱ ብቻ ነበሩ የነበሩት። እንዴ ገሎትስ ቢሆን የዛ ሰዓት በቃ ቆይ እሺ፣ ሁለቱ ጋር ያለ ነገር አለ አቡም ብዬ ነው የምነግርህ። እኮ አስጨነቀኝ እኮ። የምታውቀውን ነገር ንገረኝ። ምን ችግር አለው? ይኸውልህ ሮቤል ለአንተ እኮ ነው መፍትሄ የፈለኩት። ስንት ነገር አለ አይደል እንዴ? ማለት የፋሚሊ ኬዝ አለ እዚህ ጋር። እኔ ደግሞ እንደዚህ አይነት ነገር ማውራት ይሄ ይፋ ወጥቷል እኮ አይደል እንዴ? እኔ እኮ ይኸውልህ ይሄን ሌላ ሰው መረጃ ሰጠኝ። እናትህ ከአጎትህ ጋር ሌላ ድብቅ ግንኙነት እንዳላት ሰማሁ። ይሄን ነገር ደግሞ ምናልባት አንተ የምታውቀው ነገር ካለ አረጋግጥልኝ እንጂ እያልኩ ያለሁት እኮ ጉዳዩን ሰምቻለሁ እኔ። አቡ ለመውራት ራሱ ይከብዳል። በቃ እኔ ስለዚህ ግንኙነት አላቸው ማለት ነው። እውነት ነው ይሄ ነገር? አዎ በቃ እውነት ነው እንዴ። እኔ በቃ አታስጨንቀኝ። ስለዚህ አይታለህ ይሄን ነገር ለምን እያየህ ዝም አልክ? እንዴት ይሄንን ነገር አባትህ ያውቃል?
ኧረ እሱ አያውቅም። እኔ ለማንም ሲጀመር አልወሮም ነው የምልህ። በቃ እኔ አያገባኝም። እኔ በሰዓቱ በቃ እንደውም ምን ያላሰብኩትም ነበር። እኔ በቃ ገንዘብ ምናምን ቸግሮኝ ነበር። ኧረ ጨነቀኝ እኮ በእናትህ። እባክህ እንዴት ብዬ ነው አሁን እንደዚህ ነገር ለማውራትም እኮ ይደብራል። ይልል ሮቤል እባክህ እየጠበቅኩ ነው። የተፈጠረውን ነገር እንድነግረኝ እፈልጋለሁ። በቃ የለም ነበረ ፋዘር እና እኔ ደግሞ አላወቅኩም። ውጭ አድሬ ምናምን የመጡት እና ጠዋት ብር ምናምን ልጠይቀው ስገባ በቃ መኝታ ቤት አብረው አግኝቻቸዋለሁ። አጎትህንና እናትህን ማለት ነው? እኔ ያው አላሰብኩትም በሰዓቱ። እኔ ሳቢ ስለቸገረኝ እሱን ልጠይቀው ስገባ እዛ የእሱ አልጋ ላይ ደቅሰው አይቻቸዋለሁ። እና በቃ እኔ ምን በለ ሲጀመር ያሰካራም አይቶኛል። እና በቃ እኔ ወጣሁኝ። እኔ ሼም ያዘኝ እምልህ አያገባኝም። እኔ ስለማንም እኔ የፈለጉትን ቢያደርጉ አያገባኝም። ግን ያው በሰዓት እናትህ እኮ ናት፣ ቤተሰቦች እኮ ናቸው። አንተ ቤተሰብ አንተ አልተረዳኝም። በቃ እኔ ማንም እንደ ቤተሰብ ቆጥሮኝ አያውቅም እኮ። ቤት ውስጥ የሆነ እቃ የተቀመጠ እቃ ነገር ነው እቃውን ቼክ የማያደርጉት እቃ ማለት ነኝ እኔ። በቃ ኖርኩ አልኖርኩ ምንም ግድ አይሰጣቸውም ሲጀመር ማለት ነው። እዛ በቃ አይቶኝ ስለነበር ወጥቶኝ እኔ ደብሮኝ ነው እንጂ እኔ ሌላ ነገር ጭራሽ አላሰብኩም ነበር። እሺ እዛ መጥቶ ተንጋተቴ። በቃ እንደምታስበው አይደለም ምናምን አይነት ነገር አወራኝ። ሀብታሙ ነው እንደዛ የሚልህ? እኔ አያገባኝም ሲጀመር ምናምን አልኩት። በቃ እኔ መብት ነው እኔ አያገባኝም ምናምን። እኔ ሲጀመር አስቤው አይደለም የመጣሁት ምናምን አይነት ነገር ስሉ በቃ የሆነ ሳቢ ሰጠኝ። በቃችን ያዛት ምናምን እና ያው እንዳላየው እንደሆነ የፈለገው እሱ። እኔ ሲጀመር ባይሰጠኝም ቢሰጠኝም እኔ ሲጀመር አያገባኝም። እኔ ለማንም ይሄን ነገር አላወራም። ሲጀመር ምን ብለህ ታወራዋለህ? ይሄ የማይነፋ ነገር ነው እንደዚህ አይነት ነገር ማለት ነው። ስለዚህ እናትህና ሀብታሙ ግንኙነት አላቸው። ስለዚህ ሁለቱ መሀልም የተቀነባበረ ወንጀል ሊሆን ይችላል። እሺ ይሄ ነገር ጥርጣሬያችንን ወደ አንድ ያሰፋልናል። ሮቤል ለዚህ ነው እውነታውን ንገረኝ የምልህ። ምክንያቱም አሁን ባለኝ መረጃ የመጀመሪያው ተጠርጣሪ አንተና አንተ ብቻ ነህ። እንግዲህ ምክንያቱም አንተ ነህ ሁሉም ሰው እየመሰከረ ያለ ለመጨረሻ ጊዜ ከአባትህ ጋር የተገናኘኸው፣ በዛም ደግሞ የተገናኛችሁት በጸብ ሁኔታ ስለነበረ ጉዳዩን ከባድ የሚያደርገውም እሱ ነው። ስለዚህ አንተ እስር ቤት እንዳትገባና ከዚህ ነገር ነፃ እንድትወጣ እየሞከርኩ ነው ያለሁት። ስለዚህ አንተም ልታግዘኝ ይገባል። ስላገዝከኝም ደግሞ አመሰግናለሁ። እስቲ ለማንኛውም ባልደረቦች ምልክት እየሰጡኝ ነውና ምናልባት ሀብታሙም ሳይነሳ አይቀርም እንግዲህ ልተጣጠም ምናምን ብሏል ነበር ሲሉኝ የነበረው። እስቲ ከሱ ጋር እንግዲህ ቆይታ ማድረግ ካለብኝ አደርጋለሁ። ግን እባክህ አንተም ደግሞ ተረጋጋና አስበው ያለውን ነገር ንገረኝ። ይኸውልህ ለእኔ ካሜራውን መጥፋት ይችላል፣ እኔ እናንተ ለብቻችን ማውራት እንችላለን። ያደረግከው ነገር ካለ ምናልባት ከአባት ጋር ያልተገባ ነገር ተፈጥሮ ከሆነ ኧረ እኔ ምንም በቃ እኔ ጭራሽ አስቤውም አላውቅም። እንደዚህ አይነት ነገር ሲጀመር አይመቸኝም። በቃ እኔ ገንዘቤን ከሰጠኝ እኔ ምንም ሌላ መጥፎ ነገር አስቤም አላውቅም። በቃ እኔ ብር ብቻ ነው። ግን ያው እንደነገርኩ ነው እዛ መኝታ ቤት ስላገኘኋቸው ምናምን እኔን እሱ በብር በቃ እሱም ከሁለቱም ነው የምቀበለው። ዝም ብሎ አልጠይቀውም፣ ግን በቃ ነገር ስለሚፈራ ምናምን ዝም ብሎ የሆነ ጊዜ ላይ ይሰጠኛል ገንዘብ ማለት ነው። እና በቃ ዘና በል ምናምን። እሱም ያው ሰካራም ነው። ምንም ያው ላይፋችን አንድ ነው ሁለታችንም። እስቲ እሺ፣ ለማንኛውም ሌላ የምታውቀው ነገር ካለ እስቲ ታስብና ካንተ ጋር እናወራለን። እስቲ ለማንኛውም ከሀብታሙ ጋር አንዳንድ ቆይቶችን ማድረግ አለብኝ። ግን እባክህን አንተ እስቲ ለማንኛውም ካንተ ጋር በግል እናወራለን። ከካሜራ ጀርባም ብዙ ነገር እናወራለን እና እባክህን